ብዙ ሱሶችን ያልሞከርኩ ሱስ የለም ግን በጣም ለመውጣት የከበደ ሱስ ሲጋራ ሱስ። ደስ በማይል ቪዲዮ ደግሞ መታየን መጀመሪያ የተሰማ ስሜትን ንገረኝ እንዳልከው። ሰው ለኔ ሪስፔክት ክብር ያለው አይመስለኝም ታውቂያለሽ። መተወቅፍ ሲያረጋኝ ሌላ አዲስ ነገር ነው የተሰማኝ። በቃ ካለውበት ህይወት ካለውበት ሱስ ቅፍ ሲያረግን ከነቆሻሻችን እንዴ ሰው እንደዚህ እንትን ይለኛል ማለት ይወደኛል ማለት ነው ምናምን ምንድነው ክብር አለኝ ምናምን ራሴን ምናምን ጠይቃለሁ ማለት ነው። ወለል ማለት ምንድነው? ሶስት ብር ጓደኛ ታምናለህ ይመስለኛል። እኔ ዛሬም እንደዚህ የሰው ፊት ያሳየ ጓደኛ ይመስለኛል አይደል? ጎዳና ምናምን እንደር ምናምን ብሎ ዛጋና ምናምን ብሎ ወሰደኝ። እናትስ እናትን አትኑር ቀና ብላ ጊዜ ጣለለት ከናት በስተቀር ሰው የለህምና የሷን መራብ ሳይሆን የሷን መጠማት የልጇ አጠጋብ ነው ሁሌ የሚታያት። አንዳንዴ ወላድ አትስማው ሲባል ብዙ ትርጉም አይሰጠኝም ነበር። ከወለድኩ በኋላ ነው እናት መሆን ከባድ ነው። ብዙ የህይወት ጥያቄዎች ከልጅነት የጀመረ ይመስለኛል አይደል? እንደዚህ ትርፍራፊ ምናምን እየፈለኩ ነበር ከልጅ ጋር ምን በለው ማለት ነው። ማንንም ደግሞ ስላለ መውደቁ የቆመ ቢመስለው ይጠንቀቅ ነው አይደል? የኢትዮጵያ ህዝብ አስከፍቻችሁ ከሆነ አስቀየሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁኝ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ፣ አይዞ ወንድሜ፣ አይዞ በያላችሁበት ጥሩ ቆይታ ይሁንላችሁ። እሁዳችን ሲመጣ ደግሞ መቅዲሾ በአባይ ቀናችሁ እንድትጀምሩ ሐሳብ ያላቸው ሰዎች፣ የተጎዱ ሰዎች፣ ያዘኑ ሐሳባቸውን የሚተነፍሱበት መፍትሄ የሚሹ ሰዎች ሁሉ መተው በቤታችን ታሪካቸውን አካፍለው ብዙ መፍትሄ እስካሁን ድረስ አግኝተዋል። የዛሬው ባለ ታሪካችን ከሰሞኑ እንግዲህ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗል። በጣም ብዙ የሚዲያ ሰዎች ስለተፈጠረው ሂደትና ሐሳብ እየሰጡ እየተወያዩበት እየተማከሩ ከዛ ማለፍ ሲል እየገሰጹ እየመከሩ ቆይተውበታል ሐሳቡን። ዛሬ ያልተነገሩ ታሪኮችን ወደ ኋላ ሄደን እናየዋለን። ምክንያቱም ሶሻል ሚዲያና ቲክቶክ ላይ ሲወጡ አጫጭር የሆኑ ሐሳቦችና ቪዲዮዎች ብቻ እንጂ ከዛ ጀርባ ያለውን እውነታና ጉዞ ለማወቅ እንቸገራለን። በረከት ሊስትሮ ወይም ደግሞ በጫማ መጥረግ ሂደት ውስጥ በጣም ብዙ ቤተሰቦች አፍርቶ 1 ሚሊዮን የቲክቶክ ተከታይ አለው። ዛሬ እንግዳይ ነው። ሐሳቡን ያላወቃችሁ ሰዎች በቲክቶክ አንድ ስጦታ ተሰጥቶት ነበር። 1.5 ሚሊዮን ብር ያወጣል የተባለ የልብስ ቦንዳ ሱቅና ልብሶች የያዙ ሱቆችን ከዛ በኋላ ለመግባባት ተፈጥሯል። አሁን ነገሩ ወደ ክስ ብዙ መንገድ ሄዷል ተብሏል። ግን ለማስቆም እየሞከርን ነው። እውነት አለው። ዛሬ እውነቱን በመቅዲሾ እንጫወታለን። እንኳን ደህና መጣ። እንደና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን። ልጅ ነህ በጣም በአካል ስትታይ ደግሞ ያው ሰው ይልሃል? ገና ነው ሰው ይለኛል። አብዛኛው ሰው ሲያገሙኝ ምናምን እንደዚህ ይሉኝ። አዎ ስላንተ ታሪክ ወደ ኋላ ሄጄ ብዙ ሶሻል ሚዲያ ላይ ያልወጡ ታሪኮችን ለማየት እየሞከርኩ ነበርና ወደ ጎጃም አካባቢ በጣም ወደ ውስጥ ገባ ላይ ገጠር አካባቢ የተወለደ ልጅ ነው አለ። ወደ ኋላ መልሰሃለሁ። እናት አባትን አስተዋውቀን እህት ወንድሞችህን። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ይደውሉ። ቴምር ፕሮፐርቲስ። እሺ ያው እኔ የመጣሁት ጎጃም ግንዶይን ከሚባል ትንሽ ገባ ብሎ ነው። ግንዶይን የሚባለው ያው በቃ ግንዶይን ማለት ይቻላል። እሺ ከዛን ሰዓት ጀምሮ በጣም በብዙ ቻሌንጆች ውስጥ አልፌ ነው ዛሬ እዚህ ቦታ ላይ የመጣሁት። እማር ነበረ ትምህርት እስከ 5ኛ ክፍል ተምሬያለሁ። እሺ ከዛ በኋላ ያው መሃል ላይ ደግሞ ከቤተሰብ ምናምን ወጣሁኝ። ከወጣሁ በኋላ እንደዚህ በጓደኛ ነው የወጣሁት። መጀመሪያ እንደዚህ እዚህ ሀገር ስራ አለ እዚህ ሀገር ስራ አለ ምናምን ሲሉ ስሰማ እኔ ደግሞ ለምን ህይወቴን አልቀየርም ምናምን ብዬ ነው የራሴን ህይወት ቀይሬ ነገ ደግሞ ቤተሰቦቼን መቀየር አለብኝ በሚል ዝም ብዬ በቃ አላቅም። ገጠር ተወልጄ ነው ያደኩት፣ ከተማ ምናምን አላቅም።
ወጣሁኝ ማለት። በስንት ዓመት ከገጠር ወጣ? ይመስለኛል 12 ዓመት አካባቢ ነው ስወጣ። ልጅ ነህ በጣም። አዎ የቤቱ አራተኛ ልጅ ነህ የሚል ነገር ሰማ። አዎ የቤቱ አራተኛ ልጅ ነኝ። አጠቃላይኛ 8 ነን ቤት ውስጥ ያለ ነው በአሁን ሰዓት። እኔ አራተኛ ልጅ ነኝ። ከኔ በታችም ደግሞ አሉ። ከአንድ እናት አባት የተወለዳችሁ ናችሁ 8ታችሁ? አዎ ሁላችንም ከአንድ እናት አባት ነው የተወለድነው። የፋዘርና ማዘር እንግዲህ ይዋደዳሉ ማለት ይቻላል። አዎ እናትን በቪዲዮ አይተናቸዋል። የሚያሳዝኑ የገጠር እናት ጀግና፣ ኑሮን ለማሸነፍ የሚጥሩ ናቸው። ቲክቶክ ላይ አይቻቸዋለሁ። ትክክል ነሽ። ምን ይሰራሉ አባት እናት ምን ይሰራሉ? ያው እናትና አባቴ እዛ ክፍለ ሀገር ላይ ስራ ምናምን እንደዚህ ቋሚ ስራ ሳይሆን እዛው እርሻ ምናምን መሬት አለችን እሱን ምናምን ነው በሱ ነው የሚተዳደሩት። ሌላ ምናምን እንደዚህ ሀብት ምናምን የለንም። ግን ያው ክፍለ ሀገር ላይ መቼስ ታውቂያለሽ ሁሉም ሰው በእርሻ ምናምን ነው የሚኖረው። እና ያው እናቴ እንዳይሻትን ቲክቶክ ላይ ደግሞ በጣም ቆንጆ ናት። እኔ ከየት እንደመጣ አይታወቅም። አይ በጣም መልካም ናት። አንተ ራስ ይሄ ሁሉ ችግር በኋላ የምናነሳቸው በጣም የህይወት ከባድ ውጣ ውረዶችን ያየ ሰው አትመስልም። ፊት ስታይ በጣም የተመቸ ሰው ነው የምትመስለው። ትክክል ነሽ። አዎ ዛሬ ላይ ስታይኝ እንደዚህ ያለፍኩት መንገድ ምናምን በቃ የምናውቀው እኔና ፈጣሪ ብቻ ነን። በጣም ከባድ ቻሌንጆችን አለ አይደል ለዚህም ቦታ እደርሳለሁ ብዬ ያላሰብኳቸውን ቻሌንጆች ነው አልፌ ዛሬ እዚህ ላይ ያለሁት ማለት ነው። እግዚአብሔር ይመስገን። ቀጥታ እንግዲህ ልጆች እናት አባታቸውን ወንድም እህቶቻቸውን አይደል ቀይ የምንለውን ነገር የቦረቁበት የሮጡበትን ትተው በልጅነት ገና በለጋ እድሜ ወደ ከተማ ሲመጡ ዓላማ አላቸው። ቀጥታ ወደ አዲስ አበባ አልመጣህም፣ ባህር ዳር ነው ሄድከው። ባህር ዳር ሰማ በጣም ከባድ የጎዳና ተዳዳሪነት ህይወት ሱስ ውስጥ ገብቶ ነበር በረከት። በጣም የሚያሳዝን የሚያሳሳ ግን በብዙ መንገድ ውስጥ በልጅነቱ የተፈተነ ሰው ነው አሉኝ። ትንሽ የባህር ዳር ቆይታል አጫውተኝ እስቲ። እሺ ያው መጀመሪያ እንዳልኩሽ ከግንዶይን ገባ ብሎ አይደለኛ ጋር እሺ ወደ ግንዶይን ነበር የመጣሁት። ከግንዶይን በኋላ እዛ የሆኑ ጓደኞች ምናምን ተዋወቅኩኝ። ግንዶይን የተወሰነ ሰዓት ምናምን ስራ ሰርቼ ነበረ። ከዛም በኋላ ለምን ወደ ባህር ዳር አልሄድም ምናምን ብለን ከሆነ ከጓደኛዬ ጋር አወራው ማለት ነው። እሱም እንሂድ ምናምን እዛ አውቀዋለሁ ምናምን ሲል ከዛ እኔም በቃ በዚህ ስሜት ተነሳሽነት እንሂድ በቃ ምናምን እዛ የተሻለ ስራ አለ ምናምን ሲባል በቃ እንሂድ ምናምን ብዬ ከጓደኛዬ ከዛ ከግንዶይን ጠፋ ማለት ነው። የት እንደሄደ አላውቅም። ከሱ ጋር ለመሄድ ቀጠሮ ይዘን ነበር ማለት ነው። ያነሳሳ ጓደኛ? አዎ ከዛ ግንዶይን ለሚመጡ ተሳቢ መኪናዎች የፌሳሮች ምናምን ከአዲስ አበባ ምናምን የሚመጡትን መኪና እናጥባለን እናጸዳ ነበር። ከዛ አንድ ቀን ባህር ዳር ይዘኸኝ ሂድ ምናምን አልኩት ማለት ነው ሹፌሩን። እንዴ ባህር ታውቀዋለህ ግን አገሩን ሄደ ደግሞ ይሄ እኮ እንደዚህ ሀገር እኮ ቀላል አይደለም ምናምን አለ። አረ ችግር የለውም አውቀዋለሁ ምናምን አልኩት አውቄ ማለት ነው በውሸት እንዲወስደኝ ስለፈለኩኝ። ከዛ ካወቅከው እሺ ምናምን አለኝና ይሄድኩኝ። ያው መንገድ ላይ ታውቀዋለህ ግን ምናምን ሲለኝ አሁንም እስከምደርስ አውቀዋለሁ ምናምን እያልኩት ነበር ማለት ነው። ስንደርስ ምናምን ነው ከዛ ፈረውኝ ማለት ነው። ስፈራ በቃ አታውቀውም እንዴ ምን አውቀዋለሁ ምናምን ብለህ ነበር እኮ ሀገሩ ምናምን አለ። አይ እኔ እዛ ጥለኸኝ እንዳትሄድ ስለፈለኩ ነው እንድትወስደኝ ስለፈለኩ ነው እንጂ ከዚህ 12 ዓመት ገና ትንሽ መጥቼ አላውቅም ምናምን ስለው እሱም አዘነልኝ ምናምን። እዚህ እኮ እንደምታስበው አይደለም ብዙ ነገሮች አሉ እዚህ ከባድ ነው ህይወት እንደዚህ እንደምታስበው ምናምን መተህ እንደፈለክ የምትሰራበት ሀገር አይደለም እውቀቱ ከሌለ ሀገሩን የማታውቀው ከሆነ ምናምን ሲለኝ እኔ ደግሞ አይ ችግር የለውም ምናምን በቃ መልሰኝ በቃ ምናምን አልኩት ማለት ነው። ፈራሁ እኔም ልክ ወደ ባህር ዳር ስንገባ በቃ ደነገጥኩ። ምክንያቱም እኔ ገጠር ተወልጄ ያደግኩ ልጅ ስለሆንኩ በጣም ሰፊ ከተማ ምናምን ስለሆነ በቃ አይቼውም አላውቀው አዲስ ነገር ሆነብኝ ማለት ነው። ያው ባህር ዳር ደረስን ምናምን እሱም ያው ሹፌሩም ጥሩ ሰው ነው። እንደዚህ የመኪና የመመለሻ ምናምን ሰጠኝና እጄ ላይ ምንም ነገር አልነበረም። ምሳ ምናምን ጋብዘው በል ተመልሰህ ሂድ ምናምን ብለው መለሱኝ ማለት ነው። እሺ ከዛ ከተመለስኩ በኋላ እንደገና ያኛው ልጅ ደግሞ መጣ ማለት ነው። ከዛ እንሂድ ሲለኝ ፈራሁ ነው አልሄድም ምናምን ብዬው ነበር መጀመሪያ ላይ ማለት ነው። አይ እንሂድ ችግር የለም እዛ እኔ አውቀዋለሁ ሁሉን ነገር ምናምን አትፍራ ምናምን ብሎኝ ከሱ ጋር መጣን ማለት ነው። እዛ ስራ ምናምን ሰርተን ነበር መኪና ጥበን ሄድን ወደ ባህር ዳር። ባህር ዳር ከተመለስክ በኋላ ድጋሚ ተመለስክ ወደ ባህር ዳር? ከልጁ ጋር ሄድን። ልጁ በተቀጣጠረበት ሰዓት ጠፍቷን ነበር ብቻዬን ሄድኩት። ተመልሼ ነበረ ከልጁ ጋር ደግሞ ተመልሰን ሄድን ማለት ነው። ጓደኛ ታምናለህ ይመስለኛል። እኔ ዛሬም እንደዚህ የሰው ፊት ያሳየ ጓደኛ ይመስለኛል አይደል? ያው እኔ ሰው አምናለሁ ጓደኛ ብቻ ሳይሆን ሁሉንም ሰው እንደዚህ ማንም ሰው እንደዚህ ያደርጋል ምናምን ብዬ አላስብም። አምናለሁ
እና ያው አሁን ላይ ግን ትንሽ እምነት በእግዚአብሔር ብቻ ነው እያልኩ እያሰብኩኝ አይዞህ እናነሳዋለን። ያው ልጅነታችን ላይ ነው የምንሰራው ብዬ ስለማምን ነው ብዙ ነገር ወደ ልጅነት የወሰድኩ። ከዛ ተመልሰ መጣ ድጋሚ ደግሞ ጓደኛ ከቃሉ አለ መጣ። ከጓደኛዬ ጋር ሄድን። ያው መጀመሪያ ሰዓት እንትን ያደር ነው እንደሄድን ጎዳና ያደር ነው። እኔ ጎዳና ማድር ያላቀም እዚህ ግንድ ወይንም እያለው ኖርማል እንደዚህ ወለል ምናምን ነበረ። 3 ብር ነበር በዛ ሰው 2 ብር 3 ብር። ወለል ማለት ምንድነው? 3 ብር ወለል ማለት ይሄ ብዙ ሰው እንዲህ ከስራ ምናምን ሲመለስ የፈለገውን ስራ ሊሰራ ይችላል። እንደዚህ የሆነ ምን መሰለሽ ምንጣፍ ይነጠፋል። ምንጣፍ ፍራሽ ምናምን ሳይሆን ይሄ ምን አይነት ልበልሽ ማዳበሪያ ነገር ይነጠፋል። ከዛ በኋላ እዛ ላይ ነው ተደርድረን ነበር ምን ነው መንገድ ላይ ነው ክፍል ውስጥ ነው? አይ ክፍል ውስጥ ነው። 2 ብር ምናምን ነበር በዛ ሰዓት። ለአንድ ቀን አዳር 2 ብር። ከዛ ማአት ሆኖ እንደዚህ 12 10 ምናምን ሆነ ታድራለህ ማለት 20 15 ምናምን ተደርድረሽ እንደዚህ ትተኛለሽ ማለት ነው። ከዛ ከልጁ ጋራ ባህር ዳር ሄደን እኔ ያው እሱን አምኜ ነው የሄድኩት። በዛ ሰዓት ሀገሩን አላቅም ምናምን እንዳልኩሽ ደንግጬ ነበረ መጀመሪያ። ከዛ ጎዳና ምናምን እንህደር ምናምን ብሎ እዛ ገና ምናምን ብሎ ወሰደኝ። ልብስም አልያዝንም ነበር ማለት ነው። ከዛ በቃ እኔ ከልቤ አልነበርኩ። በጣም ደንግጬ ነበር፣ በጣም ፈርቼ ነበረ። አዲስ ነገር ስለሆነብኝ ሁሉም ነገር መንገድ ላይ ማደራሱ አይደል በጣም ነው። ማዳበሪያ ፈለግንና እሱን ለበስን። ከዛ እሱን መተው ደግሞ ሌሎች ልጆች ቀምተውን ነበር በዛ ታይም ማለት ልብስ የለን ምናምን ብለው ሌሊት ላይ ገፈውን ነበር ማዳበሪያውንም። ከዛ በጣም ብርድም ነበረ፣ ዝናብም ደግሞ ዘነበ በዛ ሰዓት። ገና ሳንጀምረው እንዳንላቀስ አንተ ስታወራ ልክ ወንዱ ልጅ ያለ አይደል? አሁን ዛሬ ኑሮ እናት አባት ስላለ ይሞላላቸዋል። ከዛ ግን ህይወት ለፈተና አጋልጣ ስትሰጣቸው ምን እንደሚመልሱት ብዬ አንተ ውስጥ ትንሹ ልጅ ነው የማየው። በረንዳ ማደር፣ ከዛ ማዳበሪያ መልበስ፣ ከዛ ብዙ የህይወት ጥያቄዎች ከልጅነት የጀመረ ይመስለኛል አይደል? ብዙ ጉዳት አለ። ጎዳና ተዳዳሪ መሆን እስካሁን በሙያ ዘመኔ ከሰራኋቸው ፕሮግራሞች በጣም በቃ ጎድቶኛል ወይም በጣም ብዙ ጫና አሳድሮብኛል ብዬ ማስበው የጎዳና ልጆች ላይ የምንሰራቸው ስራዎች ናቸውና ከሴቶች ጥቃት በላይ ወንዶች ጎዳና ላይ ያሉ ልጆች አብዛኛዎቹ የመደፈር ጥቃት ይደርስባቸዋል። ብዙ መከራ ያሉ የሱሱ የማስቲሹ ከዛ ውስጥ የተደበቀ ማንነት አለ። ለመሻገር በጣም ብዙ ወደኋላ የሚጎትታቸው ብዙ የህይወት መስመር ውስጥ ያልፋሉና ወጣት መልካም ትንሽዬ ልጅ ከዛ በረንዳ ላይ የምታድር ስትሆን ብዙ መከራ በረንዳ ላይ እንደሚደርስበት ገምታለሁ። ትንሽ አጫውተኝ። ከዛም በኋላ ከልጁ ጋር እንደዛ አደርን። ሁለተኛ ቀንም እንደዚሁ ማዳበሪያ ለብሰ ምናምን ሌላ ሰፈር ቀይረን አደርን። ከዛ ከተወሰኑ ጊዜያት በኋላ ልጁ ጠፋኝ ማለት ነው። ተጠፋፋን ሁለታችንም። ይኸው ደግሞ እዛ ስትኖሪ መቼስ ስልክ የለም። በዛ ሰዓት በምን እንገናኛለን? ተፈላለግን ተጠፋፋን። እኔም ሀገሩን ትንሽ እያወቅኩት መጥተው እና በቃ ስራ አልሰራም ነበረ በሰዓቱ። እንደዚህ ትርፍራፊ ምናምን እየፈለግኩ ነበረ ከልጁ ጋር የምንበለው ማለት ነው። ከዛ ታክሲ ተራ አለ ስራ ምናምን ልሞክር ብዬ ታክሲ ተራ ላይ ቆምኩኝ። የሆነ መኪና ላይ እንደኔ በረከት ይባላል ስሙ። ዝም ብዬ ዘልዬ ገባሁኝ። እንደዚህ ታክሲ ለመያዝ ረዳት ለመሆን ተሻምተሽ ነው የምትገቢው ማለት ነው። እዛ ጋር ትቆሚያለሽ። ታክሲ ባዶውን ሲመጣ ተሻምተሽ ትገቢያለሽ። ከዛ ከገባሁ በኋላ ካሁን በፊት ሰርተህ ታውቃለህ አለኝ። አዎ ሰርቻለሁ ምናምን አልኩት። ከዛም በኋላ መቼ የተሰራ ምናምን ሲለኝ እንደዚህ ቢቸና የሚባል ሀገር አለ ጎጃም ውስጥ ማለት ነው። እዚህ ሀገር ሰርቼ አውቃለሁ ምናምን ስለው እሱም አይ ግን እስኪ ንገረኝ የት ሰፈር ምናምን ሲለኝ ሰፈሩን ማቅ ነበረ ነገርኩትና እሱም የሆነ ያለውበትን አንጻር ምናምን አየና እሺ ችግር የለው ምናምን እነግርሃለሁ ታሪፉ ምናምን ብሎ ከሱ ጋር መስራት ጀመርኩኝ የተወሰነ ጊዜ። ያው ለስራው አዲስ ስለሆንኩኝ ከተወሰነ እንደዚህ ከሰው ጋር ምናምን ያለኝን አንጻር የናሱም ደግሞ እንትን አለኝ ማለት ነው። ሌላ ረዳት ያዘ ከ3 ቀን ከ4 ቀን በኋላ። ከዛ እንደዛው እያልኩኝ ተላመድኩት ታክሲን ተራሱ ስራ ማለት ነው። ረዳትነት ማለት አዎ ሰርታል ሲሉኝ ይሄው ካንተኔ ጋር ሰርቻለሁ ምናምን እያልኩኝ እንደምንም ተላመድኩት። ረዳቱን እየሰራ ከዛ በኋላ ጎዳና ነበር የምታድረው ወይስ ወጣ? ከዛ በቃ ምግብ ሳይሆን የሚያምረን ሱስ ነው የሚያምረን። ጠዋት ላይ አሁን ሲጋራ ምናምን ካላ እንባ እንደዚህ አትገድቢውም ማለት ነው። ሲጋራ ካላጨስሽ ጠዋት ላይ እንደዚሁ ደግሞ የምፈልግ ማስቲሽም ሆነ በቃ ሌላ ታሪክ ነው የምትገቢው። ሰው የሆንሽ መስሎ ማይታይሽም ያን ነገር ካላገኘሽ ማለት ነው። እንዴት ከባድ ነው። እሺ
ከዛ ያው እዛ በምኖርበት ሰዓት የተወሰነ አመታት ከልጆች ጋር ሃይላንድ ምናምን እየለቀምን ቀበሌ 6 የሚባል ሰፈር ነው። ፊልም ቤት አለ፣ ቪዲዮ ቤት እንሰራለን እንመጣለን። እዛ ገብተን ነው በቃ የምናጨሰው ምንቅመው ማለት ነው። ከልጆች ጋር ምናምን እዛ እያጨስን ከተወሰነ አመታት በኋላ በቃ ሱሱን በጣም እየጎዳ ይመጣ። ኃይሌ እንትን ሲል ይሰማኛል ማለት ነው። ይሆናል አይደል ሲረግፍ ነው የሚባለው እንትን ይሄ ኃይሌ። ቤተሰቦች አልፈለጉም እስከዛ ጊዜ? ቤተሰቦችም አይፈልጉኛል። እንደው አልሰሙም። ጎዳና ወጥተዋል፣ ሱስ ውስጥ ነው ያለው፣ ተቸግሯል የሚል ነገር ከእህቶች ከወንድሞች ከእናት ከአባት ምንም አልደረሳቸው? እኔ በታሪክ እንደዚህ ብያቸው አላቅም። ቤተሰቦችን ጎዳና ላይ ሁኜ እንኳን እዛ ጦስ ውስጥ ሁኜ እንኳን ማለት ነው ለቤተሰቦች የምነግራቸው ምንድነው በቃ አሪፍ ህይወት ላይ እንዳለው እየሰራው እንደሆነ ነው የምነግራቸው። ስልክ የለኝም ግን ስልክ ፈልጌ ሲስተር ስልክ አላት ለሷ ምናምን ስደውል በቃ ስራ እየሰራው ነው፣ እንደዚህ ተመችቶኛል፣ በቃ አሪፍ ላይ ነኝ ምናምን። ምክንያቱም እኔ እንደዚህ ነው ካልኳቸው እነሱ ማስጨነቅ አልፈልግም። አውቃለሁ የሆነ የማይሆን ነገር ሊሆኑ ስለሚችሉ ሊጎዱ ይችላሉ ብዬ ስለማስብ የውስጤን በውስጤ ደብቄ በቃ አሪፍ ስራ እንደምሰራ የተመቻቸ ኑሮ ላይ እንደምኖር ነው እየነገርኳቸው የነበረ በዛ ጊዜ ማለት ነው። በዛ ውስጥ ግን የመደፈር ጥቃት፣ ሌሎች ነገሮች አልደረሱብህም አይደል? እግዚአብሔር ይመስገን ከሱ መደፈር ምናምን ከሚለው ሌላውን ነገር ያው ጎዳና ህይወት በነገራችን ላይ እንደዚህ እንደምታስቢው ምናምን ቀላል አይደለም። በጣም ከባድ ነገር ነው። በጣም ከምነግርሽ በላይ ማለት ነው። ሱሱ አለ፣ ብርዱ አለ፣ ረሃብ አለ፣ ጥም አለ። በዛ ላይ ደግሞ እንደዚህ ፖሊሶች ራሱ እንደዚህ መንገድ ላይ ምናምን ተኝተሽ ማታ ላይ ሲያገኙሽ ሀገር ሰላም ብለሽ ለጥ ብለሽ በቃ መተው ምንሽን እንደመታሽ አታውቂም። ብቻ እንትስቴ ነው በቃ የሆነ ብንነት ያለሽ በቃ አረ በጣም ከባድ ነው እዚህ ከምነግርሽ በላይ። ልጅነትን ትወደዋለህ ባይሆን ብለህ ለምሳሌ በረከት ታሪክ ከጎዳና ባይጀምር ከሱስ ባይጀምር ብለህ ታስባለህ? አሁን ላይ ቆመ ወይም አሁን ላለኝ አስተሳሰብ አመለካከቴ ልጅነት ላይ ያሳለፍኩት መከራ የራሱ ጠባሳ አለው ብለህ ታስባለህ? እኔ ጎዳና ህይወት ከባድ ክፉ ቢሆንም መግባቴን አልጠላሁትም። ምክንያቱም እዛ ህይወት ላይ መግባቴ እኔን በጣም ትልቅ ነገር አስተምሮኛል ዛሬ ላይ ማለት ነው። ከምነግርሽ በላይ ህይወትን በቃ ተረድቼበታለሁ። በልጅነቴ ህይወት ገብቶኛል። አሁን ምን እንደሆነች ህይወት በደንብ አውቃለሁ፣ እንዴት መኖር እንዳለብኝ ምናምን ዛሬ ላይ አውቃለሁ። እና ያው ከዛ ባህር ዳር በምንኖርበት ሰዓት የሆነ ጓደኛ ምናምን ነበረን፣ ለምን አዲስ አበባ እንሄድም ምናምን የሚል ሙድ ተነሳ ማለት ነው። ያው ቆራሌ ምናምን ስንሰራ ደግሞ እንሰርቅም ነበረ። ይሄ ብረት ምናምን እየገባን እንሰርቃለን። ከዛ ስንያዝ በቃ ዱቄት ያደርጉናል። ፖሊስ ጣቢያ ምናምንም ደግሞ በዛ ሰዓት ህፃን ምናምን ስለሆንን አይወስድንም። ሲያገኙን በቃ ዱቄት አድርገው ይለቁናል። ከባድ ነው። አይዞ ዛሬ ደግሞ ያ ሁሉ አካላዊ ዱላ አልፎ ደግሞ የሶሻል ሚዲያ ዱላ ደግሞ ያርፍብሃል። ለበጎ ነው። ብዙ የሚፈተኑ ሰዎች ነገ የተሻለ ይሆናሉ ብዬ አስባለሁ። በቃ ህይወት በጣም ዘርፈ ብዙ ናት ብዬ ነው ማስበው። በአንተ እድሜ በልጅነት የሚፈልገው ተደርጎለት ልደቱ በሚሊየን ተከብሮለት ምናምን መኝታ ክፍሉ ምኑ በቃ ህይወት እንዲህ ናት። ለአንዱ ደግሞ ህይወት ዝናብና ፀሐይ የሚፈራረቅበት ጎዳናው የሚያድር የሚመታ የሚደበደብ ልጅ ደግሞ ይሆናል። የምርጫ ውጤት ነው ብንልም ግን እውነት ምርጫውስ ምንድን ነው የሚለው ነገር ትንሽ ግራ ይገባኛል። እኔ ግን አይዞህ ዛሬ ላይ አልፈኸውም ቢሆን ብዙ መከራዎች ተሻግረሃቸዋል ብዬ አስባለሁ አይደል? አይዞህ ጎበዝ ነው በጣም። በቃ ይሄ ማጣት መራብን እንዴት ነው የምትገልጸው? እኔ አሁን አንተ ብዙ ልጆችን ድምፅ ትወክላለህ ብዬ አስባለሁ። እስቲ ንገረኝ፣ የጎዳና ልጆችን ስታይ ምንድን ነው የሚሰማህ? እኛ ስናይ እንደው ቢያውቁት ብለህ የምታስበው ሀሳብ አለ ስለ ጎዳና ልጆች? ጎዳና ማለት በነገራችን ላይ ጎዳና ልጅ ማለት እንደነገርኩሽ በቃ በጣም ከባድ ህይወት ነው የሚያሳልፍ። ራብ ራሱ እኮ ቀላል ነገር አይደለም። እንደዚህ አሁን ለምሳሌ በቃ እንደነገርኩሽ ነው። የጎዳና ልጅ ደግሞ ከምግብ ይልቅ የሚጨነቀው ለሱስ ጎዳና ላይ ሲኖር ማለት ነው። እና በቃ እኔ አሁን ጎዳና በምኖርበት ሰዓት ብዙ ጓደኞችም ነበሩኝ። በጣም ለብዙ አመታትም እንደዚህ ኑረው በቃ ተስፋ ቆርጥ ያሉ ልጆችም አሉ ማለት ነው። እና ተስፋ ቆራጭ ነው የጎዳና ልጅ ሲባል እንደዚህ ተስፋ የላቸውም ብዙዎቹ ማለት ነው። አንዳንዶች ደግሞ በቃ መቀየር የሚፈልጉ አሉ።
በቃ መለወጥ የሚፈልጉ መንገዱ ጠፍቶባቸው ከሱስ አሁን ለምሳሌ መውጣት የሚፈልጉ ብዙ አሉ። እኔ አሁን ጎዳና ላይ በምኖርበት ሰዓት ሱስ መጀመሪያ ላይ በቃ በጣም ሱስ ውስጥ ምናምን እየገባው ስመጣ እየጎዳይ ውስጥ እየተሰማኝ ሲመጣ ከዛ ነገር መራቅ ፈልግ ነበር ማለት ነው። በቃ ምክንያቱም ነገ ምንድነው የምሆነው በምኞት አላር ኑሮ ነበር የምንኖረው በዛ ታይም። አሁን ብዙ ሰው ነገ ፎቅ እሰራለሁ ምናምን ብሎ ያስባል እዛ ቁጭ ብሎ ይሄ ነገ እንደዚህ ያደርጋል ይላል። ግን ጎዳና ላይ እንደዚህ ምኞት እንጂ ብዙ ጊዜ ሰውም ደግሞ አይቀበላችሁም አይደል? የጎዳና ልጅ ሲባል የሚሰርቅ አይደል? አዎ እኔ በጣም በቃ እግዚአብሔር ጸሎቴን ይሰማል። እግዚአብሔርን እምልሽ እኔ እግዚአብሔርን ጠይቄው አሳፍሮኝ አያውቅም፣ ከልክሎኝም አያውቅም። ያንም ከጎዳናም ረፈደ እንጂ አውጥቶኛል ዛሬ ላይ ማለት ነው። ጎበዝ። እሺ። እና በቃ እንደዚህ በጣም እየባሰብኝ ሲመጣ እግዚአብሔር በቃ ከዚህ ህይወት አውጣኝ፣ እኔ ከዚህ ህይወት በቃ መውጣት እፈልጋለሁ። በቃ እንዴት ልውጣ? እሺ መንገድ ነው እየፈለኩ የነበረው። እግዚአብሔርን እምልሽ በቃ እንዴት ልውጣ? በምን አይነት መንገድ ልውጣ? አንደኛውን ሱስ እንዲህ በቀላል የምትወጪው ነገር አይደል። ሞከርኩኝ፣ ስራም እየሰራሁ ቆራሌም በቃ ይሄ ከሱስ ለመውጣ ሞከርኩ። አይ ዛሬ በቃ ምንም አይነት ሱስ አልጠቀም ምናምን እልና 1 ሰዓት መቆየት አልችልም ማለት ነው። እንዴት ነው የምወጣው? በቃ ከዚህ ህይወት ራሴን የማጥፋት ሙከራውን ላድርጊያለሁ ብዙ ጊዜ። በቃ የመጨረሻ ማለት ነው እግዚአብሔርን በቃ እዚህ ዓለም ላይ እኔ መኖሩን ላስጠላኝ ታውቂያለሽ። ደግሞ ያው እዛ ቦታው ላይ ሆነሽ ስታየው በጣም ምን ያህል ከባድ እንደሆነ ይገባሻል ማለት ነው። በቃ እዛ ጋር ሁሉም ሰው አሁን ሰውም እንደዚህ የሆነ ክብር ምናምን አይሰጥሽም እንደሆነ ስንናገር ያው ሁሉም ሰው ባይሆንም አንዳንድ ሰው በጣም ትናቂያለሽ፣ ትገፊያለሽ። በቃ አንቺ እንደ ሰው የማያይሽ ሰው ይላል ማለት ነው። እዛ ህይወት ላይ ስትኖሪ የምትበይው ቡሌ ነው። ኢየሱስ ትፈልጊያለሽ ማስቲሽ ምን ኢየሱስ አይነት ምን የሚቀር ነገር አለ? ያን ነገር ለማግኘት ነው ግን ሩጫችን ማለት ነው። የነገ ህይወታችን አይታየንም። እውነት ስነግርሽ እንደዚህ እዛ ህይወት ላይ ወደ እናት አባት ለመመለስ በዚህ ሁሉ ውስጥ አላሰብክም ነበር ወይስ በቃ ምንድን ነበር የሚሰማ? እኔ በቃ እናቴን አስባታለሁ ሁልጊዜም ማለት ነው። በቃ አሁንም እግዚአብሔርን ማውጣ የምለው በቃ እኔ ምንድን ነኝ? እሺ ቆይ እንዴት ልሆን ነው ማለት አሁን ነገ ፎቅ እሰራለሁ እላለሁ። ከዛ ደግሞ ስራ ሳልሰራ እንዴት ነው የምሰራው? ነገ የራሴ ቤት ይኖረኛል እናቴ እንዲያረጋለሁ እላለሁ። ሳልሰራ እዛ ህይወት ላይ ተስፋ ቆርጬ እንዴት ነው ከሱስ ልውጣ እላለሁ። እንዴት ብዬ ልውጣ? ከበደኝ፣ አቃተኝ ከምነግርሽ በላይ ማለት ነው። እናቴን ትደውልና ታገኛቸው ነበር? እናቴን ያው በሲስተር በኩል የሆነ አልፎ አልፎ እየደወልኩ እያገኘኋቸው፣ ምክንያቱም በእኔ ምክንያት እዛ ይጨነቃሉ ማለት ነው። ልጃችን ምን ላይ ነው ያለው፣ ምን እየሰራ ነው፣ ምን እያደረገ ነው ምናምን ብለው ስለሚያስቡ እኔም ደግሞ እነሱ እንዲጨነቁ በፍጹም አልፈልግም። እኔ የፈለኩት ነገር ሆናለሁ እንጂ እና በቃ ስደውል ልጅ ደህና ነኝ እግዚአብሔር ይመስገን፣ ኧረ አሁን ተመችቶኝ ነው የምኖረው፣ እንደዚህ ይሄን ስራ እየሰራው ነው፣ እኔ አኮራቸዋለሁ ምናምን እያልኩኝ እደውላለሁኝ ማለት ነው ለነሱ ስደውል። እነሱም ከዛ በቃ ይሄ ልጅ ስራ እየሰራ ነው፣ ልጃችን ጎብዟል ምናምን ብለው ነው የሚያስቡት። እዚህ ያለውን የውስጡን ምናምን አያውቁም እነሱ ማለት ነው። እኔም እንዲያውቁም አልፈልግም እንደነገርኩሽ። እነሱ ካወቁ ፈጠረው ነገር ታወቀ ነው። ይገርማል። ከዛ እንዴት ወደ አዲስ አበባ መጣ? ወደ አዲስ አበባ ያው ባህር ዳር ላይ በምንኖርበት ሰዓት ጓደኛ ነበር፣ እዛ የተሻለ ስራ አለ ምናምን ሲሉኝ አረተው ምናምን አዎ ያው እዛም ትንሽ ስለተላመድኩት አሁን ከብደኛል ብዬ አላሰብኩም። እንደዚህ ባህር ዳር ላይም ስለኖርኩኝ እንሂድ ምናምን ሲሉኝ ከዛ ከትንሽ ጊዜ በኋላ የሆነ አሰብንና መጣን ማለት ነው ከጓደኞች ጋር። በመጣችሁ ባላችሁ ሳንቲም እንትን አላችሁ? እዛ ቆራሌ ምናምን ሰራን ነበረ፣ አጠረቃቀምንና ተሰበሰብና 3 ሆነን የመጣ ነው። እዚህ ስንመጣ መርካቶ ላይ አረፍን። ወደ 12 ሰዓት ነው እዚህ የገባ ነው ማለት ነው ከምሽቱ። እሺ። እና ኬላ ላይ ምናምንም ያው መታወቂያ አልነበረንም በሰዓቱ፣ ህፃን ናቸው ልጅ ናቸው ምናምን በሚል ዝም ነበር የሚሉን፣ አይጠይቁንም ማለት ነው። ችግር የለውም እለፉ ምናምን ብለው እዚህ ከመጣን በኋላ ደግሞ በጣም እንትን አለብኝ፣ ግራ ነው የገባኝ። ከዚህኛው ከባህር ዳሩ በላይ ይሄኛው ደግሞ በጣም ግራ ያጋባል። መርካቶ ላይ ወረድን። ይኸው ልጁ አዲስ አበባን ያውቃል፣ ይዞን የመጣው ልጅ ማለት ነው። መርካቶ ወረድን። በቃ አዲስ ነገር ሆነብኝ። ምን አይነት ጉድ ውስጥ ነው የመጣሁት ምናምን እያልኩ
ምክንያቱም እኔ አሁን እንደነገርኩሽ ገጠር ተወልጄ ያደግኩ ልጅ ነኝ። እንደዚህ ወደ ከተማ ወጣ ብዬ አላቅም። የከተማ ህይወት ምንድነው ምናምን የሚለውን አላቅም ነበር ማለት ነው። መጣን እዚህ መርካቶ አረፍን። ወደ መገናኛ ነው ይዞን የመጣ ማለት ነው። መገናኛ ይዞን መጣ። እዚህ 24 አሁን የሆነ መኪና መሸጫ ነው፣ እዛ ጋር ነበረ ያረፍነው። የት አረፋችሁ? እዚህ 24 ምን ቤት ውስጥ ነው ደግሞ? ቤት አይደለም፣ አይ ጎዳና ነው። በጣም እርቦን ነበር፣ ብርም አላዝንም ነበረ። ይዟችሁ መጥቶ ከዛ መሬት አስተካክሎ እዚህ ነው የምታድሩት ነው ያላችሁ? ይዟችሁ የመጣ ሰውዬ የፈለግናቸው ልጆች ነበሩ እዚህ ስንመጣ ማለት ነው። እሱም ያውቃቸው እነሱ ጋር ነበረ ለማረፍ ያሰብነው ማለት ነው። ከዛ እነሱ ስንመጣ ከቦታው የሉም። ከዛ እዚህ ማረሚያ ሜዳ የሚባለው ነው ያሉት ምናምን ተብለን እዛ ሜዳ ምናምን ስንፈልግ የለም ከልጅ ጋራ ማለት ነው። ከዛ በቃ መጠለያ ምናምን ያው እንደነገርኩሽ የለንም ነበረ። ትቦ ነበር እዚህ 24 ላይ እዛ ጋር ቁጭ አለንና እሱ ልጁ ስለሚያውቅ እሳት አነደድን ምናምን። ምግብ ምንም አልበላንም ነበር፣ እርቦን ነበረ። እዛ የሚያድሩ ሌላ ልጆች ነበሩ። ከዛ ወደ 5 ሰዓት አካባቢ መጡ እሳት እያሞቀ። ምን ትሰራላችሁ እዚህ ምናምን ነገር ምናምን አሉን። አይ እንደዚህ መተን እንደዚህ አተናቸው ልጆችን አተን እዚህ ለማረፍ ነው ምናምን ስንላቸው ምግብ ይዘው ነበረ ትርፍራፊ። እሱን አመጡና አብረን በላም ምናምን እና በቃ የጎዳና ልጅ ላይ ፍቅር አለ። እንደዚህ አላር በፍቅር ነው በቃ ምንም እንደዚህ አልተቃወሙንም። ያለውን ነገር ነገርናቸው። ምግብ አበሉን። በጣም እርቦን ነበረ። አብረን እሳት ሞቀን ምናምን እነዛ ልጆች እየፈለግን ነበረ። ከዛ ያው በሁለተኛው ቀን ምናምን ነው ሁለተኛ ቀን አደርንና ልጆቹን ያገኘናቸው ማለት ነው። የሆነ ምን ለብሳችሁ አደራችሁ? ልብስ የለም የዛ ሰዓት ላይ ድልድይ አለ 24 ላይ ማለት ነው። እዛ ላይ ሄድን ምናምን መጀመሪያ። ከዛ መተን ነው ዝም ብለን የተኛን ማለት ነው። ልብስ ምናምን የለም ነበር፣ ትቦ ነበረ። ዝም ብለን ሰፊ ቲሸርት ነበር የለበስነው። ቲሸርቱን እጃችንን አስገብተን ነው የለበስነው እንደዚህ ማለት ነው። እንዴት ብዬ ላስረዳሽ? እጃችን እንደዚህ ገባና ከዛ ኩርትም ብለሽ እንደዚህ ያለ አይደለ እንደዛ ነው የለበስነው። እሳት ምናምን ለሞቅ እሺ። ከዛ ያው በበነጋታው በሁለተኛው ቀን ምናምን ልጆችን አገኘናቸው። ከነሱ ጋር ደግሞ ስናገኛቸው እንደዚህ ተገረሙ ምናምን። እነሱም እንዴ ሰላም ናችሁ ምናምን መታችሁ ነው እንዴ ምናምን እንደዚህ ባህር ዳር ያውቃቸው ነበር ልጁ ማለት ነው። አስተዋወቀን ምናምን ከልጆቹ ጋራ እኛንም። ከዛ መብራት ኃይል ወደ መብራት ኃይል ሄድን ማለት ነው። መብራት ኃይል የሆነች ቦታ አለች። እዛች ላይ ያው ሀገሩ ምናምን እኔ አላውቀውም፣ አዲስ ነው። በቃ ደንግጫለሁ። ዝም ብዬ እነሱን ብቻ ምኜ ነው የምከተለው ማለት ነው። ከዛ ቁጭ ብለን ምናምን ማታ ላይ እየተላመድኩት መጣሁ። እኔም እዛ ማደር ጀመርን። ከዚህ ሂደን ማታ ላይ ሻማ ምናምን እናበራና አባቴ የኔ አባት ውለህ ግባ በሰላም ግባ ምናምን እያልን ሳንቲም አላ መቀፋፈል ምናምን ጀመርን ማለት ነው። እዛ መንገድ ላይ ሰው ያልፋል በዚህ። ከዛ እንደዛ እያልን ሱስ ምናምን ከዛ እናጨሳለን እንላለን። እንደውም እዛ ሰፈር አጋብተናል ሁላ እንደዚህ እዛ ጎዳና ላይ ያለ አይደለ ተጋቡ። አዎ የሚኖሩ ጎዳና ተዳዳሪ ሆኖ እዛው ለዛው ማለት ነው። እዛው ለዛው ሊያዩት ይችላሉ፣ ያዩታል ብዬ አስባለሁ። ደግሞ ወደ ጫማ ጠራጊነት እንዴት መጣ? አስወጣችሁ በለኝ። ከዛ እሱን ይዛችሁ እንደገባችሁ ሲያውቁ እርግቤ ግድ የለም አንዳንዴ ባብ ሁኚ፣ የተነገረሽን በሙሉ አትመኚ፣ ሁሉንም አበባ በእጅ አትዳብሺ፣ እሾህም ያለበት መኖሩን አትርሺ። እኔን ያለ ሁሉ አይዞሽ ያለ ሁሉ አይደለም ለብርታት፣ ጀርባው እርግማን ነው አንዳንዱ ምርቃት። ብዙ አይነት መልክ አለ የሚቀናው ማሳሳት፣ አስተውለሽ እኩል ይመጣል ዝናብና እሳት። እርግቤ ግድ የለም አንዳንዴ ባብ ሁኚ፣ የተነገረሽን በሙሉ አትመኚ። እንዴት ናችሁ ወዳጅ አድናቂዎቼ? ረጅም ጊዜ ስለማመድበት የነበረው የግጥም ኮንሰርት ማለት ነው በሀገራችን የመጀመሪያው ይመስለኛል። ነሐሴ 3 ከ11 ሰዓት ተኩል ጀምሮ እሁድ ማለት ነው በማሪዮት ሆቴል ይዘጋጃል። እንዳትቀሩ። ከኔ በተጨማሪ ገጣሚ ህሊና አለሽ፣ ገጣሚ ፍኖት፣ ገጣሚ ሚኪያስ፣ ሙዚቀኞችም እንቁ ዜማ አሉ፣ አብዶ አለ፣ በረከት፣ ብዙ እኔም በትልቁ አለው። ነሐሴ 3 ማሪዮት ሆቴል 11 ተኩል እሁድ እንገናኝ። ገባን እዛ ድርጅት በቃ ጸጉራችንን ተመለጠን ምናምን። ጸጉራችንን አንቆረጥም ምናምን ብለን ግን የግዴታ ስለሆነ ተቆረጥን። የመለወጥም እንትን ስለነበረን ተስፋ ስለነበረን ገባን። እዛ ትምህርት ጀመርን ማለት ነው። ተጣጥበን ምናምን ከገባን በኋላ 6 ወር ነው የምቆዩት ተባልን።
ህጉ ተነገረን፣ የቤቱ ህግ። ምግብም ንጹህ ምግብ ምናምን በላን፣ ሻወር ወሰድን ምናምን ቅልል ምናምን አለን። ግን ሱስ ምናምን ይዘን ስለገባን ፍራሽ፣ አዲስ ፍራሽ፣ ብርድ ልብስ ምናምን ተሰጠን። ለእያንዳንዳችን ተከፋፍሎ እዚህኛው አልጋ ላይ አንተ፣ እዚህኛው ተብሎ ተመደበልን። ከዛ በቃ ዞር ብለን ሽንት ቤት ገብተን ሱስ መንፋት ጀመርን ማለት ነው። ከዛ ነው ማታ ደግሞ 11 ሰዓት ውጡ እንባላለን ማለት ነው። ተዝናንታችሁ ነው አየር ተቀብላችሁ። እውነትህን ነው። ከግቢ ውጪ እናንተ እጅና እግራችሁን አስረው ማስቀመጥ ነው እንጂ ያው ገና ናችሁ ለነፃነቱ ገና ናችሁ እንዴ? ያው ከምንም በላይ ሰው ልጅ የሚቀየረው በቃ ትምህርት ነው። ያው ከዛ እየወጣን ምናምንም እያጨስን ነው የምንመጣው። ትምህርት ጀመርን፣ የህይወት ክህሎት ማለት ነው። እሱን እንደጀመርን በጣም የሚያስተምሩት ትምህርት እኛ ካለንበት አንጻር በጣም ገንቢ የሆነ ትምህርት ነው ማለት ነው። ሱሱን በራስሽ እንድታቆም የሚያደርግ ትምህርት ነው። ከዛ እየተማርን እያለ በቃ እኔ ማለት ጀመርኩ። በቃ እኔ እንደዚህ ይለካ ምናምን ክብር ያለው ትምህርት ምናምን በቃ ምግብም እዛው እንበላለን ምናምን። ማታ ግን ሱስ ግን እየወጣን እንጠቀማለን፣ ይዘን እንገባለን ምናምን። ቢያንስ ግን እንዲህ ነው ለካ ሌላ ህይወት መልክ እንዳላት፣ እንዴት ራስን ማሸነፍ፣ ራስን መውደድ፣ ማክበር እና የሚባለው ነው የሚያስተምራችሁ አይደል? በደንብ እሱን እያስተማሩ ሲመጡ ይሄ ክህሎት በቃ ሲያስተምረን ደግሞ ከምንም በላይ ሰውዬው ይሁላ ክትርትር ሲል በቃ እንዴት እሱ ለኔ ብሎ እንደዚህ እያስተማረ ምናምን ብሎ ራስሽ እንድትጠየቂ ያደርግሻል ማለት ነው። ከዛ በቃ አይ እኔ ይሄ ነገር ምናምን ማቆም አለብኝ ያልኩ ከ2 ሳምንት በኋላ ራሴ ላይ ወሰንኩኝ ማለት ነው። በቃ ምንም ነገር አልጠቀምም፣ መተኛትን የጀመርኩት። ከግቢ መውጣት አቆምኩኝ። ትምህርቱ በጣም እንደዚህ በየቀኑ እያስተማሩ ሲመጡ ራሴን እያወቅኩ መጣሁ። ስለ ራስ ማወቅ፣ ስለ ንጽህና ምናምን ሲያስተምሩ በቃ ይሄን ድል ተጠቅሜ ራሴን ማሻሻል አለብኝ፣ ቢያንስ እንደው ከሱስ ልውጣ ነው ያልኩት። እኔ በጣም ከሱስ መውጣት ፈልግ ነበር። እግዚአብሔርንም ደጋግሜ ጠይቄዋለሁ። በቃ ከዚህ ሱስ አውጣኝ እባክህን አምላኬ እያልኩ በተደጋጋሚ ጠይቄዋለሁ ማለት ነው። ይሄን እድል ያመጣልኝ እግዚአብሔር ይመስገን። እድል ስንቶች ያላገኘዋሉ እያልኩ ያው እንዳልኩሽ ፊትሽ ምናምን ብታለቅሽም ምን ብትይም የፈለገ ቢሆን ግን እንደዚህ ቀስ በቀስ ተውኩት። 2 ቀን ሳላጨስ እንትን ሳልውል አልኩኝ ማለት ነው። ምንም አይነት ሱስ ሳልጠቀም አልኩኝ። ከዛ ወዜ ትንሽ መለስ አለ ማለት ነው ወዜ። ግን በዛ ሰዓት በጣም ድብርት ውስጥ እገባለሁ። ወዴት ልሄድ በቃ መሄጃ ነው የሚጠፋሽ። ወደ ፈለግሽ ቲቪ የሚከፍታሉ በቃ ምንም ነገር አያዝናናሽም በዛ ሰዓት ማለት ነው። በቃ ግን ያው አገግሜ መተው አለብኝ ምናምን ስላልኩ ከ2 ቀን በኋላም እንደዚህ ወጣሁ። በጣም አልቻልኩም፣ ከበደኝ ማለት ነው። 2 ቀን እንደምንም እንደዚህ ያለቀስኩም እየተኛውም እየጨነቀኝም በቃ ታግሼ ቻልኩትኝ፣ ወጣሁኝ። ከወጣሁ በኋላ አሁንም ተጠቅሜ መጣሁ። ሰላም አገኘሁ ስጠቀም ደግሞ በቃ የመጨረሻ ነው የምታካክሰው ሁሉንም አንድ ላይ አይደል? ትንሽ ወጣን። ማስቲሽም ሂደን ጦዝን። ኧረ በስመ አብ ምን ያይተገኘውን ነው ሲሻ ምናምን ጨስን፣ ሲጋራ ጨስን። ከዛ እንዳይታወቅብን እያል ማስቲካ ገዝተን ነው እንደው አላምጠናል ራፋችን እንትን ስለሚባል ከዛ ይኸው በቃ እየወጣን እየተጠቀም እያለ አሁንም ነገም ትምህርትን ሲያስተምር ሊያለቅስ ይደርሳል። ሲያስተምር ራሱ በጣም ከልቡ ነው የሚያስተምረው ታውቂያለሽ። በጣም እንድንቀበለው የሚያደርገን እሱ ግትርትር እያለ የኔ ጣፋጮች፣ የኔ ውዶች፣ እናንተ ትልቅ ክብር ያላችሁ ሰዎች ናቸው ምናምን እያለ በቃ ስለ ራስ ማወቅ ምናምን በፓርት ራስ መግዛት ምናምን የተለያዩ ትምህርቶችን መማር ስንጀምር እኔ ኧረ በቃ እግዚአብሔር ይመስገን ምናምን ማለት ጀመርኩ ማለት ነው። በቃ የሆነ እኔ ክብር እንዳለኝ ገብቶሻል። እኔ የምጠቅም ሰው እንደሆንኩ ምናምን ነው እዛ ላይ እየተረዳሁትኝና እንደዛ እያለ ሲያስተምር ቀስ በቀስ በቃ ከዚህ ሱስ መላቀቅ አለብኝ በቃ እያልኩኝ እንደዚሁ ባንዴ አልወጣሁበትም። ቀስ ቀስ እያልክ ግን ወጣ። ከዛ ሊስትሮን ጀምር እስቲ ወደ ዋናው ጉዳይ፣ እንደዚህ ከተማውን ሁሉ የያዘው ጉዳይ ነው። ከዛ ቲክቶክ እንዴት ጀመርክ፣ ሊስትሮ እንዴት ጀመርክ የሚለውን አጫውተኝ። ቲክቶክ ያው መጀመሪያ ላይ እንደዚህ ጎዳና ያለው ራሱ ምናምን በእኔ ይሰሩብኛል። በጣም ፈኒ ይጫወታለሁ ዝም ብያለሁ አይደል፣ የሆነ ስቃለው የሆነ ቀልድ ምናምን እንዴ አይገባኝም። ዝም ብዬ እንትን ስል ሲያዩ ይቀርጹኛል ምናምን ይቀርጹኝ ነበር ጎዳናም እያለውና የቲክቶክ ምንድን ነው ምናምን ዝም ብዬ በቃ እሰራለሁ። እዚህ ደግሞ ድርጅት ከገባው በኋላ የሆነ ልጅ ነበረና እሱ አካውንት ነበረው፣ በሱም አካውንት ዝም ብለን መስራት ጀመርን። ምን ሰራውን አናውቅም፣ ዝም ብለን እንዴት እንደሚሰራ ምናምን አላውቅም። ስለራስ ግን አውርተሃል? ቢያንስ እንኳን ይሄ ሰው በጣም ይማራል ብዬ አስባለሁ። ከዛ በቃ ቲክቶክ ማን እንደሚከፍትልኝ ምን አላውቅም። ቲክቶክ አከፋፈቱንም ዝም ብዬ ስልክ ቁጥር ምናምን አስገቡ በግምት ከፈትኩት ማለት ነው።
ከዛ ዝም ብዬ በቃ ማልሰራው ነገር የለኝም እዘፍናለሁ በቀን 10 ቪዲዮ ምናምን እለቃለሁ ነበር መጀመሪያ ላይ ሌላ አካውንት ከዛ በቃ ዝም ብዬ ሰግጬ እሰራለሁ ቀስ በቀስ ይወደ እያየው መጣው ሰው እንዴት ይሰራል ምናምን የነሱ ቪዲዮ ይሄን ያለ ላይክ አግኝቶ እኔ ለምንድን ነው 10 ላይክ 20 ላይክ የሚያገኙ ምናምን ይላል የነሱ 100 እንኳን ላይክ ናፈቀኝ በቃ ዝም ብዬ ምክንያቱም የሚሰራውን ማላቀም ዝም ብዬ ቤት ነበርኝ እዛ ከጓደኞቼ ጋር ተከራይተን ምንኖርበት ቤት ስራ እየሰራው ምናምን እለቃለሁ እዘፍናለሁ ከዛ ምክርም ደግሞ ጀመርኩ ዝም ብዬ ማለት ነው እዛ ከተማርኩት ቆሎ እያዞርክ ነው ያኔ ሊስትሮ አልጀመርኩም ነበር መጀመሪያ ከዛ በቃ ያው አልጎሪዝሙን ከ3 ወር በኋላ ምናምን ቀስ በቀስ ቢሆን እየበለውት ነው ይሆናል አይደል ምን አይነት ቪዲዮ ብትለቂ የሆነ ተሻለ ይሆናል ምናምን የሚለው በቃ ግን እኔ አላቅም ዝም ብዬ ነው የምሰራው እስከዛም ድረስ ማለት ነው እሺ ከዛ ቆሎ ምናምን ከለውዝ ስራ በኋላ ደግሞ ወደ ሊስትሮ ጀመርኩ ማለት ነው ሊስትሮ ከጀመርኩ በኋላ መጀመሪያ ቀን በዛኛው አካውንቴ ላይ የሆነ ግጥም ገጠምኩኝ ማለት ነው ስለናቴ ግጥም ገጠምኩኝና ለቀቅኩ ማለት ነው 10 ላይክ 20 ላይክ አያልፍም ማለት ነው ከ100 ላይክ በላይ ያገኝ ያ ግጥም ማለት ነው ደስታዬ በዛ ሰዓት ልክ የለውም በቃ አረበ ፈጣሪስ ምንድነው ምናምን ምን ለቅቄ ነው ምን አዲስ ነገር ነው ምናምን ብዬ በቃ ከወጥ 10 ጊዜ ነው በቃ እንቅልፍን ያሳጣኝ ዝም ብዬ እያየሁ ማለት ነው ቪዲዮን እየደጋገመ ከዛ በቃ ያው ከቆሎ ስራ ደግሞ ሊስትሮ ኮንቴነር ነበረ እዛ የሚሰሩ ልጆች አቆሙ ማለት ነው ደረ የሚባለው በቃ እኔም ቦታ የፈለኩ ነበር ሊስትሮ ለመጀመር ማለት ነው እዛ ቦታ ላይ ምናምን ስራ ላይ እዛ ቦታ ላይ እየሰራው ከሳንድ ቀን ዝም ብዬ እንደነካኝ አላውቅም ያንኑ ራሱን ግጥም ቲክቶክ ምናምን ያኛውን ቪዲዮ እንዳለ ደለትኩት ማለት 100 ላይክ ሳገኝ ለምን ደለትኩትኝ በጣም ብዙ ቪዲዮ ነበር የለቀኩበት ምንም ቫይራል አልወጣም ምንም አይታይም ምናምን ለምንድነው ምናምን አልኩና አዲስ ሲም አወጣሁኝና አዲስ አካውንት ከፈትኩ ማለት ነው ከፈትኩና ያንኑ ራሱ ግጥም ሊስትሮ ቦታ ላይ ቁጭ ብዬ ምናምን ገጠምኩት ማለት ነው ምን ነበር ግጥም ውስጥ ታውቀዋለህ አዎ አውቀዋለሁ እሺ በልኝ እስቲ እናት ትኑር ቀና ብላ ጊዜ ጣለለት ከናት በስተቀር ሰው የለምና የሷን መራብ ሰውን የሷን መጠማት የልጇ ጥጋብ ነው የሚታያት እናቴ አንቺ የራበሽ ለምን እጠግባለሁ የ9 ወር ሸክምሽ ይበቃል ብያለሁ እናቴ ሁሌም ቢሆን ሁሌ ወድሻለሁ ብዬ ሰራሁት ማለት ነው ስራ ቦታ በሁለት ቀን ምናምን 4000 ፎሎወርስ ደረስኩ ከዛ ያው እንደዛ እያለ ቀጠለ አካውንቴም እያደገ መጣ ቪዲዮም እንደዚህ ግጥምም እየሰራው ምን ያልኩ አካውንቴን በቃ ሰው ወደደኝ በቃ እግዚአብሔር በቃ አለ አይደለ የሰው ፍቅር ሰጠኝ እንዴት ነው ቆይ ሰው እንደዚህ የሚወደኛ ሁላ በየ ራሴ ጠይቃለሁ የሚሰጡ ኮሜንት ምናምን በርታይ የኔ ጀግና የኔ አባት ጎበዝ ምናምን እያሉ በቃ ለናቴ ምናምን ገጥሞ ግጥም በተለይ በጣም ነው ይወደድ ከኔው ላወርደው ኤዲት እያረጉ ምናምን ሲለቁት አረ ይሄ ነገር እላለሁ በቃ እኔ አላቅም ስለ ሶሻል ሚዲያም በግምት ከፈትኩ አካውንት ያደገ ድርጅቶችም እንደዚህ ምናምን ማስታወቂያ ማሰራት ጀመሩ ምናምን ስራዬንም በቃ ስግጥ ብዬ መስራት ጀመርኩኝ ተላመድኩት የቲክቶክም ቫይራል ምናምን እንዴት መውጣት እንዳለብኝ ምናምን አወቅኩኝ ከዛ ቀጠልኩኝ ልሻለሁ የኔ ላይፍ አሁን ወደ ዋናው ሐሳብ እንምጣ ወደ ሰሞኑ ከባድ ሐሳብ ከባድ እንኳን ባንለው መፍታት የሚቻልም ቢሆን በመሃል ግን የተፈጠሩት ግጭቶች አንተንም እነሱንም የሚረብሽ ነገር ነው በመሃል ደግሞ ብዙ ሰዎች አንተንም ከመውደድ ከማክበር እንድትጠቀምም ከመፈለግ ደግሞ ትንሽ ደግሞ የሰጠኸው ምላሽም ሰዎች ደግሞ ገሰጽም እያደረጉ እዚህ ጋር ደርሰናል ምን ተፈጠረ ግን ካንዴ ልብስ ቦንዳ ልብስ ከምትሸጥ ሴት ጋር ተዋወቅ እንዴት ወደ ስራው ገባ ያው ሰሞኑን የተፈጠረው ነገር ቻሌንጅ ወጣ ቻሌንጅን ሲያወጡ ምን አሉ 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሰጣለን የሚል ቻሌንጅ ወጣ ማለት ነው አንተ እንዴት አየው ያንን መጀመሪያ ቻሌንጁ ሲወጣ ያው መጀመሪያ ሌላ ቲክቶከሮች ምናምንም እየሰሩ ነበር የመጣልኝ ቪዲዮ ከዛ መጀመሪያ እሷን ቪዲዮ ነው ያየሁት ማለት ነው ከዛ እስካሁን ባፈራሁት ፎሎወር ብዙ ጊዜ ስለሰራው ቲክቶክ ላይ የሁሉንም ስለተላመድኩት እስካሁን ባፈራሁት ፎሎወርስ ለምን አንድ ጊዜ ህይወቴን አልቀይርም ነው ያልኩት 1.5 ሚሊዮን ብር የሚያወጣ ዕቃ ሲሉ አእምሮ ላይ ቅርጽ አለ ማለት ነው ገና ቻሌንጁን እንትን ከማለቴ በፊት ይሄን ነገር ነው ያሳካዋለሁ ብዬ ኢንቦክስ አረኩላቸው አንተ ኦሬዲ ያን ማስታወቂያ እንዳይ ኢንቦክስ አረክን ይሄን ነገር ወጣዋለሁ ብለ አዎ ግን እንት ቻሌንጅ ስለሆነ እኔ መርጬ ሳይሆን እነሱ መርጠው የሚሰጡት ነገር ነው መጀመሪያ ላይ ማለት ነው ገና ይሄ ተሳለልበት ነው በቃ በራስ መተማመን ዝም በገለጽኩ ዛ ላይ ማለት ነው ከዛ በቃ በይፋ የተለቀቀ ቻሌንጅ ነው ብዙ ቲክቶከሮች ሰሩ ያው በአንድ ሳምንት ውስጥ ከፍተኛ ቪው ያመጣ ሰው
ከሁሉም ቲክቶከሮች በልጦ የተገኘ ሰው ተመርጦ ይሄ ቻሌንጅ ሰጠውና 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት እናስረክበዋለን ነው ያሉት ማለት ነው ንግግራቸው ላይ። በቃ እኔ የሚታየኝ ያችን 1.5 ሚሊዮን ነው። በቃ እዚህ ላይ እንደምንም ብዬ ሙቸበት ይሄን ነገር አሳካዋለሁ ብዬ ስላሰብኩኝ ቪዲዮ ዝም ብዬ ስራ ቦታ ላይ በህይወቴ ለመጀመሪያ ጊዜ ምናምን ብዬ ቪዲዮ ሰራው ማለት ነው። ቪዲዮ በጣም ቫይራል ወጣ፣ በጣም ለብዙ ሰው ደረሰ እና መጀመሪያ ፎሎ አድርጉ ብዬ ፎሎ አስደረኩ ማለት ነው። 100,000 ምናምን ጨመረላቸው በዛ ራስ ከ100,000 ያላነሰ። ግን የመጀመሪያው የቁጥር ገደብ አልነበረውም አይደለም ሲሰጡ ነው 100,000 ነው መጀመሪያ ያሉት እነሱ ቻሌንጅ ላይ ማለት ነው። 100,000 ከደረሰ ፎሎወራችን ፎሎወር 100,000 ከጨመረ ስንት ነበር መጀመሪያ አንተ ኢንቦክስ ነው ይችላልው ብለ ቪዲዮ ከመስራት በፊት? 33,000 ላይ ነበርና ከዛ በቃ ቻሌንጁን እንደዛ ብዬ ስሰራ ቪዲዮ በማይታመኑት በጣም ቫይራል ወጣ። ለለለለለ ያልኩ በቃ በውስጤ ጌታው በቃ ህይወቴ ሊቀየር ነው፣ አይቼው ማላቀውን ህይወት ልኖር ነው፣ እግዚአብሔር ረዳኝ ምናምን እያልኩ መጀመሪያ ቪዲዮን ስሰራ ጸሎት አድርጌያለሁ። ተንበርክኬ እግዚአብሔር ፊት ወድቄ ማለት ነው። እግዚአብሔር ይሄ ነገር በቃ እንደሚሳካልኝ በቃ እኔ እሱን ከጠየቅኩት እንዳልኩሽ በቃ ያረግልኛል ማለት ነው። ጸሎቴም አይቆይም ቶሎ ነው የሚመለስልኝ። ጸሎት አድርጌ እግዚአብሔር ሆይ እንግዲህ ይሄን ቻሌንጅ በእኔ ላይ አንተ ተናገር፣ በእኔ ላይ አንተ ስራ፣ አንተ እርዳኝ፣ አንተ አግዘኝ መቤቴ ማርያም ወይ ምናምን ብዬ በቃ ጸሎት የተሰማልኝ ማለት ነው። ቪዲዮ በቃ ቫይራል ሲወጣ ሰዎች ሁላ ሲጠይቁኝ መጀመሪያ ጸሎት አድርጌ ነው የጀመርኩት። ለዛ ነው የተሳካልኝ ያለው። ከዛ እነሱ አነጋገሩ። ከዛ ከአንድ ሳምንት በኋላ ነበር፣ 1 ሳምንት ጊዜ ነው የሰጡ። ብዙ ቲክቶከሮች ስራ ሰሩ። ከሰሩ በኋላ እኔ በቪው ከ1.8 ሚሊዮን ቪው በላይ በማግኘት ቻሌንጁን አሸናፊ ሆንኩ ማለት ነው። እንዴት ነገሩ? ደውለው ነገሩ? መልእክት መለሱልህ? ከአንተ ቪዲዮን ከመስራት በፊት ኮሚኒኬሽን ነበራችሁ? ምክንያቱም ቀላል አይደለም። ምን ነበረ በዛ መሀል ድረስ የነበረው? በዛ መሀል ላይ ደወሉልኝ። በደወሉ ሰዓት ሪከርዱን ላድርገው ነበረ። ቪዲዮ ለቀዋል። እንኳን ደስ አለህ የ1.5 ሚሊዮን ብሩን ቦንዳ ቤት አሸናፊ ሆነሃል ምናምን ነው ያሉኝ። ከዛ ፊት አንተ ሄደህ ለማየት አልሞከርክም? አላየሁትም ነበር። ቤቱን አላየህም? ሄደህ እሱ መጀመሪያ ስላወሩ በቃ እኔ በዛ ደግሞ እንደነገርኩሽ እኔ እንደዚህም አላሰብኩኝም ጭራሽ ሙላ ነው የምልሽ። እንደዚህ ይደረጋል ምናምን የሚለውንም አላስብም። ምክንያቱም እኔ ዲስትሮ ነው ጫማ ነው የምጠርገው፣ ያለፍኩበት ላይፍም ደግሞ ይሄን እንዳስብ አያረገኝም ማለት ነው መጀመሪያ። ከዛ ያው ሄድኩኝ፣ ደወሉልኝ፣ እንኳን ደስ አለ ምናምን አሉ። ደስ አሉኝ። ህዝብ ከኔ ጎን ነው ያለው፣ እግዚአብሔር ረዳኛል፣ አሳካዋለሁ ምናምን አልኩኝ። በቃ እንደማሳካው እርግጠኛ ነበርኩ። መጀመሪያም እኔ ለእግዚአብሔር ስለተናገርኩ እግዚአብሔር ደግሞ እንደማያሳፍረኝ አምናለሁ። ከዛ ቻሌንጁን ሄድኩኝ ከነሱ ጋራ ቪዲዮ ሰራው። መጀመሪያ ቤቱን ሳየው በቃ በጣም ደነገጥኩኝ። በቃ ደስ አለኝ ምናምን ማለት ነው። ምን ነበር አሁን ሁለት አይነት ነገር ነው ስታየው። መጀመሪያ በጣም ደንግጠህ ተንበርክካ መስግነህ ነበረ። ከዛ በኋላ ደግሞ ነገሮች ተቀይረው ደግሞ ደስ በማይል ቪዲዮ ደግሞ መተህ አየን። መጀመሪያ የተሰማ ስሜትን ንገረኝ እንዳልከው። ያው መጀመሪያ ላይ እኔ ስለ ልብስ ምናምን እውቀት ስለሌለ ይሄ ዕቃ በቃ 1.5 ያወጣል ብዬ ነው ማስበው ማለት ነው እንጂ እንደዚህ ግምት ውስጥ ሁላ አላስገባሁትኝ። አላቅም እኔ ምን ያህል ይሸጥ እንዴት ነው ምናምን ዕቃ ምንድነው ምናምን ይሄ ልብስ ምን ያህል ያወጣል የሚለውን እኔ አላቅም መጀመሪያ ላይ ማለት ነው። ከዛ በመሃል ቪዲዮ እየሰራው ነበረ፣ ያው ዕቃም ይሸጡ ነበረ። እሱን እኔ ምንም አላልኩኝም። ከዛም በኋላ በመሃል ላይ ደሬ የሚባለው ሰው እስኪ ለቀረጻ ምናምን እንቅረጽ ብሎ ሄደ ማለት ነው። ማን ነው ደሬ? ደሬ ማለት ይሄ ጎዳና ላይ ያለው መጀመሪያ እናንተን ያነሳችሁ ቪትስ መኪና የያዘው ሰውዬ ነው? አዎ ቪትስ መኪና የያዘው ሰውዬ ማለት ነው። ከዛ ሂደን ምናምን ቤቱን አየነው። ከዛ ቤቱን ካዩ በኋላ ምናምን ቅር አለው ማለት ነው። እኔ በረከት ግን ይሄ ነገር እንዴት ነው ምናምን አለኝ። እንዴት ደሬ ምናምን ስለው ይሄ ዕቃ ነው ያው ቦንዳ ቤት እሱ ደግሞ ይሰራል፣ እኔ እሰራለሁ ቦንዳ ቤት ግን 1.5 ሚሊዮን ብር የሚያወጣ ዕቃ አይመስለኝም ምናምን አለ። እኔ በራሴ ግምት በዛ ላይ ደግሞ ያለውም ዕቃ ምናምን ሲያየው አልተመቸውም ማለት ነው። ከዛ ማለት ምናምን አልኩት ማለት ድንግጥ አልኩ እኔ። በቃ እስኪ ለማንኛውም እኔም ከምፈርድ ባለሙያ እናምጣና እስኪ እናሳየዋለን። ከዛ ባለሙያ ምናምን ወሰድን። ልክ ቻሌንጅ ሲሞላ ቻሌንጁ ከመሙላቱ በፊት እኔ ቪዲዮ ሰርቼ ነበረ ማለት ነው። 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት የቀረኝ ይሄን ያህል ፎሎወርስ ነው፣ ይሄ ፎሎወርስ እንደሞላልኝ ቆጥረን እንረከባለን ምናምን አልኩኝ ማለት ነው። ከዛ ቀኑ የሞላ ሰዓት ባለሙያ ወሰድን። ከዛ ባለሙያውም ሲያየው ምንድነው ይሄ ነገር ምናምን አለኝ።
እንዴት ምናምን ስለው ይሄ ዕቃ በጣም በዛ ተብሎ ከ300 ሺህ አያልፍም አለኝ ማለት ነው። እንደዛ ሲለኝ ማለት ምናምን አልኩ፣ ደነገጥኩ እኔ። ምክንያቱም መጀመሪያ ላይ እኔ ለእናቴ ምን ብያለሁ፣ ክፍለ ሀገር ድረስ ሂጄ ነው በጣም የሰው ፊት ገርፎኝ ነው። ከምንም በላይ ደግሞ የሰው ፊት ከባድ ነው ማለት ነው። እናት ጋር ሄደህ ነው እንዲሞላ ፎሎወር የሰራው? እናቴ ጋር ሂጄ በቃ 1.5 ሚሊዮን ብር ላገኝ ነው፣ ህይወቴ ሊቀየር ነው፣ እኔ ቤተሰቦቼን የማግዝበት እድል መጣ ከፊቴ ላይ ምናምን ብዬ ለአባቴም ለእናቴም በቃ ስነግራቸው ደስ ብሏቸው አዲስ አበባ ወላ መታችሁ ቤቴን ትመርቁልኛላችሁ፣ ሱቁን ሙቅ ባለ ሁኔታ ነው የምናከብረው ምናምን ብዬ ነግሬያቸው ለብዙ ሰው መንገድ ላይ ወላ ሲሄድ ቪዲዮን ያዩ ሰዎች ሚሊዮነሩ ምናምን ይሉኛል ማለት ነው። በቃ ከዛ በቃ እኔ ተስፋ አድርጌበታለሁ። እውነት ለመናገር በጣም እንደዚህ ይሄ ህይወቴን የሚቀይር እድል ነው በተባለው መልኩ ነው እንጂ እንደዚህ ይፈጠራል ብዬ ግምት ውስጥ አላስገባውም ነበር ማለት ነው። ባለሙያው እንደዛ ሲለኝ ማለት ነው በቃ እኔ ሌላ እንትን ነው ከረስኩኝ። እግዚአብሔርን ቅስሜን ስብር ያለ ወይ ሌላ ቦታ ቃል ሊኖር ይችላል ምናምን ብዬ ሁላ አሰብኩ። የት አካባቢ ነው ልብስ ቤቱ? አያት ነው ልብስ ቤቱ ያለው። ሀያት የት? አያት እዚህ አደባባዩ አለ አይደል? ወደ የት መጃ ነው አለፍ እንዳልሽ ትንሽ ወደዚህ ሀያት አደባባይ። ትንሽ ቀየስ ብሎ ነው። ከዛ ባለሙያው ሲያው አንደኛ እንደዚህ ብሎ ቃል ከተገባልህ በሰራኸው ልክ ማግኘት አለብህ ምናምን አለኝ ማለት ነው። እኔም ደግሞ እንደዛ አልገመትኩም ነበር መጀመሪያ። እውነት ስነግርሽ ተስፋ አድርጌበት በቃ ይህን ነገር ለአንዴና ለመጨረሻ ጊዜ ህይወቴን ይቀይራል የተሻለ ነገር ላይ ነው ብዬ ነው። ከዛ እንደዛ አንተ ግን አንድ ጥያቄ ልጠይቅ በረከት፣ ልብስ ቤቱን አግኝቼ 1.5 ሚሊዮን ብር ሸጬ ይሄን ነገር ልጀምር ሌላ ቢዝነስ ልጀምር እችላለሁ ብለህ ነው ወይስ ባለበት በለመደው ቤት ላይ ልብሱን ሸጠህ ለማትረፍ ምን ነበር መጀመሪያ? አሁን ከንግግር እንደማው ሸጠህ ሌላ ስራ ለመጀመር ይመስለኛል ካልተሳሳተ። እኔ እውነት ለመናገር ቪዲዮ ላይም ሪከርድ ላይ ገብቼ ነበር ልረከብ ሲሄድ እና ያው የምረከብበት ቀን ይሄ ባለሙያ 300 ሺህ ምናምን ያወጣል ስላለኝ የግድ ቤተሰቦቼን ነው በቃ እኔ። ምክንያቱም መጀመሪያም ቻሌንጁን ያሳኩልኝ የኢትዮጵያ ህዝብ ነው፣ የተባበረኝም ያገዘኝም ፎሎ ያደረገልኝ ማንም አይደለም። በጣም የሰው ፊትም ገርፎኝ ሰርቼ ምናምን በጣም ከባድ ነገር ነው። በጣም ብዙ ነገር አድርገሽ ነው የሚሞላልሽ፣ በጣም ዋጋ ከፍለሽ የሰው ፊት እንዴት ግርፍ አድርጎሽ ማለት ነው። ከዛ በቃ እኔ ያለኝ አማራጭ እቃው እንደማይሞላ ምናምን ሲነገር አረ እንደው መጀመሪያ ነው የምልህ 1.5 ሲባል ምንድን ነበር ያንተ ልብ ውስጥ የነበረው አላማ? 1.5 ሲባል እኔ በቃ በዚህ ባለኝ ፎሎወርስ ተጠቅሜ ያስተዋወቅኩኝ በቃ ይሄን ስራ እሰራለሁ ብዬ ነበር። ልብሱን እሸጣለሁ ብለን ያሰብኩት ልብሱን እሸጣለሁ፣ ቤተሰቡም ያበረታታኛል። እዚህ ድረስ ካደረሱኝ ፎሎ ካደረጉኝ ልብስ አይገዙኝም ማለት አልችልም የሚለው ነው። አሁን እሱ ከሆነ አላማ ምን መሰለ፣ አሁን የህዝቡ ጥያቄ ነው የምጠይቅህ እኔ። አሁን የበረከት አላማ ልብሱን ሸጦ እነዛን የነበሩትን ልብሶች ሸጦ ከነበረ ማትረፍ የፈለገው 300 ብር አወጣ 1.5 አወጣ ያንተ ጉዳይ ሊሆን አይገባም ብዬ አስባለሁ። አንድ ለሚሰራ ሰው አሁን ሰርቶ ለሚነግድ ሰው ጥያቄው ምንድነው ብትለኝ እንደኔ ብዙ ባለሙያ ባልሆነ አንደኛ ቤቱ የለመደ ነው ወይ? የሰራ ቤት አይደል? የሰራ ቤት ነው ወይ? ልብሱን ብሸጥ ሰዎችን ብጠራ ይመጡልኛል ወይ? ሎኬሽኑ ጥሩ ነው ወይ? የስራ ቦታ ነው ወይ የሚለው አንደኛው ነገር ይመስለኛል። ሁለተኛ ደግሞ ልብስ ባዶ የሆነ ቤት አይደለም፣ ልብስ አለው፣ ፎሎወር አለ። ይሄ ሁሉ የምታተርፍበት እጅህ ላይ ሪሶርስ አለ ወይም አቅም አለ። ለምን ብሩን መተመን ፈለክ ብዬ ነው እኔ ብሩን የተመንኩት። አንደኛ የፈለገ ድሃ ልሆን ይችላል፣ የፈለገ እንትን ሊስትሮ ልሆን ይችላል፣ ግን ከሁሉም ሰው ጋር እኩል መብት አለ ብዬ ነው የማስበው። ሁሉም ሰው በቃ መብቱን የመጠየቅ የግዴታውን እስከተወጣ ድረስ መብቱን ደግሞ የመጠየቅ መብት አለው። ያው የጠየቅኩበት መንገድ የሆነ ስህተት ሊኖር ይችላል፣ በስሜትም የሚፈጠር ነገር ሊሆን ስለሚችል ማለት ነው። እና በቃ በዛ ሰዓት እቃውን ያሳየሁት ምክንያት አንድ ተስፋ ያደረኩት እንዳልኩሽ ለእናቴ እንኳን እንደዛ ብዬ ሌላ እንደዚህ መጀመሪያ እነሱም እንደዚህ ባይሉ ጥሩ ነበር ብዬ ነው የማስበው። የማይሆን ተስፋ ለሰው ልጅ መስጠት አይችሉም። እኔም ደግሞ ስልሽ ያው ሊስትሮ ነው የምሰራው፣ ስለ ልብስ እውቀት የለኝም እውነት ስነግርሽ ማለት ነው። ምን ይሸጣል ምን ያወጣል ምናምን የሚለው እንዳልኩሽ። ግን በረከት አሁን ምን አለ መሰለ፣ ትናንት ቪዲዮን ስትሰራ የነበርክበትን ስሜትና ሰዎች ይሄ እኮ አይደለም ከሚሉ ስሜት ወጥተህ አሁን ተረጋግተሃል። አሁን ለበረከት እኔ ለበስኩት ልብስ ለምሳሌ ቦንዳ ቢሆን ይሄንን ልብስ እኔ መሸጥ አቅሜ ነው እንጂ 2000 ብር ልሸጠው እችላለሁ። አንተ ደግሞ እንደ መሸጥ አቅምህ 50 ብር ልትሸጠው ትችላለህ። አሁን የቦንዳ ልብስ መሆኑ እንደ ዋጋው እንደ ኳሊቲው ስታንዳርድ ቢኖረውም ግን እንደ ሻጩም ይወሰናል። አሁን ቁልፍ መሸጥ የለመደ ቤት የስራ ቤት ሲሆን ሰው
እንደማንኛውም ኪራይ ተከራይታ አትወጣም። ቁልፉን ሸጣለሁ ታምከ የለመደ ቤት ነው ይባላል። ከዛ ውጪ ደግሞ እየሰራ የነበረ ሲስተም ውስጥ የገባ ቤት ነው ይባላል። እነዚህ ሁሉ ገንዘብ መሆናቸውን አሁንም አታምንበትም ወይስ እነዛ ሂሳብ ውስጥ ሊገቡ አይገባም ብለህ ነው የምታስበው? እኔ ያው ስልሽ አለማመን ሳይሆን አይ የምሬ ነው፣ ክሊር ሆነ እንድታወራኝ ነው እኮ። እኔ ያው ያሰብኩትኝ እንዴ እነሱም ጋር ስናወራ ያው እዚህ ቲክቶክ ላይ ምናምን ይሸጣለሁ ብዬ ነው እንጂ መጀመሪያ ያሰብኩትኝ የለመደ ቤቱ ምናምን የሚለውን በእነሱ አባባል ልክ ነው እኮ፣ ግን እኔ በዛ ነበር ያሰብኩት ማለት ነው። መጀመሪያ አንተ በቃ ቀጥታ ልብሱ ብቻውን የሚያወጣ ነው የመሰለ፣ ብረቱ ምናምን መብራቶች ተደማምሮ ነበር የመሰለኝ ማለት ነው እንጂ ቁልፍ ምናምን የሚለውን አላሰብኩም ነበር እኔ። ምክንያቱም አሁን ግን አመንክበት ነው ወይስ አሁንም ገና ያልተመለሰ ጥያቄ ካለ እኔ እንደነሱ ባትቆጥረኝም ግን ለህዝቡ መጠየቅ ትችላል፣ እንዲመልሱልህ መጠየቅ ትችላል። መብት አለ በነገርህ ላይ። እሺ ትናንት የቆሰልክበት ቦታ ላይ እንጨት እየሰደዱ ያመሙ ሰዎች ልክ ናቸው እያልኩኝ አይደለም፣ ፍጹም በሙሉ ስህተት ናቸው። መብትን መጠየቅ አለብህ፣ በደንብ አለብህ። ያንተንም ነገሮች ግን ነገሩን ደግሞ የተረዳህበትን ልክ ነው ሰው ማወቅ የሚፈልገው። አሁን ተረድተሃል። ትልቁ የዚህ ኢንተርቪው ዓላማ ተስማምተ አንተም ተጠቅመህ እነሱም ተጠቅመው የተፈጠሩ ስህተቶች በይቅርታ ታልፈው የተሻለ ማድረግ ብቻ ነው ዓላማው እንጂ አንተን እዚህ ጋር አሁን ማፋጠጥና መጠየቅ አይደለም የኔ ዓላማ። እሺ ለዛ ነው በግልጽ ደስ ያለህን ማውራት ትችላለህ። ስልሽ እኔ መጀመሪያ እንደ መጀመሪያ ላይ እውነት ለመናገር እኔ ስለ ልብሱ ሙቀት ስላልነበረኝ መጀመሪያም እነሱ የደበረኝ ተስፋ ለኔ መስጠታቸው ወይም ደግሞ እንደዚህ ያህል የሚያወጣ ብለው ማድረጋቸው ትክክል አይደለም ብዬ ነው የማስበው። እና ደግሞ እኔም ከሰራው በኋላ ታውቂያለሽ የጠበቅኩት ነገር ደግሞ ያን ነገር ነው። መጀመሪያም ሌላ ቻሌንጅ እንዳልሰራም ይሄን ነገር ከሰራው በቃ ከዚህ በኋላ የኢትዮጵያ ሕዝብ ይሄን ያህል ፎሎወር ሰጥቶኛል፣ ይሄን ያህል አቅም ሰጥቶኛል፣ በዚህ ደግፈኝና ከዚህ ህይወት ልውጣ ብዬ አስቤ ስለነበረ ከዛ የሆነ ሞራል የሚባል ነገር ደግሞ አሁን በቦታው ስትሆኝ ማለት ነው ሰርተሽ አንድን ስራ ይሆናል ብለሽ አስበሽ ወይ መጀመሪያ በውስጥ ቢነግሩሽ ችግር የለውም፣ ካልሆነልሽ ያለውን ስሜት የምትረጂው የደረሰበት ሰው ብቻ ነው። ገባኝ። አሁን ለመሰለ በረከት ህዝብን ተጠቅሞ ነው እርዱኝ አለ፣ ፎሎ አረግንለት፣ ያንን እንዲሰራ የፈቀደለትን ኃይል አበረታ ነው፣ ተከተል ነው፣ ወይም ጥሩ ቪው አገኘ። አንተ አሁን ይሄንን ሁሉ በድካምህ ነው ያመጣኸው፣ ግን ህዝብ ረድቶ ነው ብሎ አሰበ ሰው። አሁን ግን ይሄ 300 ሺህ ብር የሚያወጣ 400 ሺህ ብር የሚያወጣ በረከት የዋህ ስለሆነ እንጂ የያዘውን ይዞ ነበረ ማልቀስ የነበረበት። አሁን ከጨዋታ ውጭ የሆነ በረከት ብለው ነው ሰዎች የሚያስቡት። ምክንያቱም ወይ ተከራክረህም ያንን ነገር አላገኘህም፣ ወይ ድካምህም አልሆነም፣ ጭራሽ ደግሞ የበለጠ የነሱ ስማችን ተነካ ወይም ስማችን ጠፍቷል በሚል ሌላ መንገድ እየሄዱ ነው። አሁን ምንድነው ማድረግ ያለብኝ ብለህ ምን እየተሰማህ ነው አንተ? እኔ አሁን እዚህ ላይ አሁን አንቺ እንዳልሽው ማለት ነው ይሄ ብዙ እያየው ነበርና በነፃ ምናምን የሚል ነገር አይቻለሁ። በነፃ አይባልም። አሁን ይሄ አንድ ሰው ቻሌንጅ ሲሰጥሽ ያንን ቻሌንጅ ካልተወጣሽ እኮ አይሰጥሽ። ምክንያቱም እሱም ካንቺ ቻሌንጁ ሳይሞላን የሰጠ ነው የሚለውስ ቻሌንጁ ሞልቶ ነበር። ተደዋውለን በስነ ስርዓት ቪዲዮ ማይተሽ ከሆነ ተደዋውለን ነበር። ኦሬዲ 100 ሺህ ገብቷል፣ ሞልቶ ነበር ጨምሮ ማለት ነው። አዎ እና እኔ በጣም የደበረኝ በቃ በዚህ ብቻ ነው። ቅስሜ ትንሽ ስለተሰበረ በሰዓቱም ደግሞ ያለው ስሜት ምናምን ስለነበረው ነው እንጂ መጀመሪያ እኮ እንደዚህ ቢሉ ችግር የለውም፣ እኔም እረዳለሁ። እሺ አንድ የነሱ ስህተት እሱ ነው ብለን እንወቅ። በረከቴ አንተ ምን ተማርክበት? አሁን የነሱ ስህተት እንበልሽ ባንተ አይን ይሄ ነገር 1.5 ሚሊዮን አያወጣም፣ ወይም ደግሞ ቁልፍ ኪራይ የሚባል ቁልፍ ሽያጭ የሚባል ነገር አለ፣ ከዚህ ውስጥ ደግሞ ልብሶቹ እንደዚህ የሚባል ነገር አለ ብለው ዘርዝረው አለማስረዳታቸውን ባንተ አይን ልክ ነው እንበል። አንተስ ግን ምንድነው ያጠፋው? ምንድነው የተሳሳትከው ብለህ ታስብ። ምን ተማርክበት? ባላረገው ኖሮ ብለህ የምታስበው ነገር አለ ወይ? ይሄንን ባልል ኖሮ የምትለው አለ? አሁን ምክንያቱም በጣም ብዙ ነገሮች አልፈዋል። ትክክል ነሽ። እኔ አሁን መጥቼ አልቅሽም ነበረ፣ ግን በፍቅር መጀመሪያ ስላወራው ነው። መጀመሪያ ይሄ እንደዚህ እኮ አይሞላም ምናምን ስል በፍቅር መጨረስ ይችላሉ። ለማን ጠየቅሱን ጥያቄ እስቲ ከሱ ጀምሮ አስረዳኝ። መጀመሪያ ጠይቅ ያለው ባለቤቷን ቀጥታ ማለት ነው። ህሊና አሁን የሚዲያቸውን ፌስ ናት ወይም የፊት ገጽ ሆና የምታስተዋውቅ ናት። ኮሚኒኬሽን ከህሊና ጋር የነበረው ከሜሪ ጋር የነበረው እኔ አላውቅም። አሁን ስልሽ ቻሌንጁን የሰጡት እነሱ ስለሆኑ ጠይቄ ነበረ። ከዛ እኔ እንደውም 1 ሚሊዮን ብር ስጡኝ የሚል ንግግር ተናግሬያለሁ።
እኔ ካሁን በፊት ሱቅ ነበረኝ የለመደ ቦታ ቁልፍ ነው ተሽጦ የሚወጣው ምናምን ስትለኝ እኔ ለእናንተ ቁልፉ እንደዛ ከተሸጠላችሁ 1.5 ሚሊዮን ብር ከነ ቁልፉ ከተሸጠላችሁ በቃ ሽጡና 1 ሚሊዮን ብር ስጡኝና እኔ ወይም እንትን ይሄን 500 ሺህ ልተው ያወጣል ብላችሁ ካመናችሁበት ምናምን አልኩኝ ማለት ነው። እና በቃ ቅሬታን አንተ ስታቀርብ መጀመሪያ እንዴት ነው ያቀረብከው? መጀመሪያ አየኸው ቤቱን ከጎዳና ያወጣ ሰው እንዳልከው እሱ ነገረ ባለሙያ መጥቶ ገመተው። ከዛ እንዴት አቀረብክ አንተ ጥያቄህን? በሰላማዊ መንገድ መነጋገር እንፈልጋለን ወይም እስቲ ብለህ ነው ወይስ ኢሞሽናል ነበር? በሰዓት ኢሞሽናል አልሆንኩኝም። እኔ ያው ላይቭ ምናምን ገብቼ ነበረ ቀጥታ ላይቭ ቤተሰብ እንግዲህ ዛሬ እንረከባለን የሚሆነውን ነገር አብረና ያለን ምናምን እያልኩ ነበር ማለት። ከዛ እሷም መጣች ሰላም አለችኝ። እንደ ቪዲዮ ልቀርጽ ነው ምናምን አላለችም። ቀጥታ ቪዲዮ መታቀረጸች። ዛሬ እንግዲህ ፋይናል ሱቁን ልናስረክበው ነው ምናምን አለች። እንግዲህ ቆጥረን እንረከባለን አልኩ ዛሬም ማለት ነው። ከዛ ውስጥ ገባን። ከገባን በኋላ ህሊና እንግዲህ ትናንትና ባለሙያ አምጥቼ አሳይቼው ነበረ እና ይሄ ዕቃ አስገምቼዋለሁኝ እናንተ ያላችሁት 1.5 ሚሊዮን ብር ከአንድ ማራት ቪዲዮ ላይ ተናግራቸዋል። ስለዚህ ይሄ ዕቃ ከዛ ደግሞ ከ300 ሺህ በጣም በዛ ተብሎ እንደማያልፍ እንዲሁም ደግሞ ያው ሌላ ችግሮችም አሉ እሱም እንደማይሆን ነገረኝ። እና እንዴት ነው ምናምን ስል ካሜራውን አጥፋ ላይ ምናምን አለች እሷም ማለት ነው። ላይቡን አጥፋልኝ ምናምን ስትል አዙርላት ወደዛ ችግር የለም እኔም ብቻ ቀረጸኝ ሚውትም አድርገው ምናምን አልኩ ማለት ነው። ከዛ ህሊና ወጣች። ሜሪ ነበረች። ሜሪ ደግሞ አወራኋት እንደዛው ማለት ነው። ላላስቆጥር ምናምን አለች። ወሰደች አስቆጥር ያልኳትኝ። ከዛ እንደገና ደግሞ ሌላ ሐሳብ ተነሳና እና እንደውም ከህሊና ጋር ምናምን አወራለች። ከዛ ከህሊና ጋር ምናምን እያወራው ነበረ። ህሊናንም ሳወራት እኔ ከዚህ በፊት የለመደ የሚሸጠው እኔ ትንሽ ቁልፍ ነበር ቁልፍ ነው ሽጬ የወጣሁትኝ ምናምን አለኝ። እኔ እኮ ቁልፉን ለምን እንዴት ከተሸጠ እናንተ ለምን እንትን አትሉም ሽጣችሁ ለምን 1 ሚሊዮን ብርም ቢሆን ስጡኝ አልኩ። ከዛ ዛ ላይ በቃ እኔ አንደኛ ነገር የሰሩበትን የጠየኩ ሌላ ነገር ለምን እንትን ትላላችሁ ምናምን እያልኩ ነበር ማለት ነው። አንደኛ እኔ ቁልፉ ምን ያደርግልኛል የለመደ ቦታ አዎ ይላሉ በእነሱ አካሄድ። እና ደግሞ ሌላ በመቀጠል እኔ የምሸጠው እዚህ ቲክቶክ ላይ ነው ላይቭ ላይና ቪዲዮ እየሰራው እያስተዋወቅኩ ነው የምሸጠው ምናምን አልኩ ማለት ነው እዛ ላይ። ከዛ ማው ግርግር ምናምን ተፈጠረ በሰዓቱ። ከዛ ካሜራማኑ እንደው ምንም አታመጣም ምናምን አለኝ ማለት እንዴ ሰርቻ አይደለ የስንት ሰው ፊት ገርፎኝ አይደለ ስንት ውሃ ቆሻሻ ውሃ ናቴ ላይ እየደፋ አይደለ ለናቴ እጀዛ ጋር ህይወቴ ሊቀየር ነው ብያ ደስ ብሏት ቤቱን መታችሁ ትመርቁልኛላችሁ ብያት እንዴት አይከፋኝም እንዴት ስሜታ ያልሆንም። ከዛ በጣም ተሰምቶ የነበረ በዛ ሰዓት በቃ አሁን ላይ ተረጋግቻለሁ እግዚአብሔር ይመስገን። በጣም ከባድ ስሜት ውስጥ ነበርኩኝ። እጄም ቪዲዮም በቃ በዛው ስሜት ላይ ቪዲዮም ሰርቻለሁ አልቅሽ እንደዚህ ተፈጠረ ብዬ ቤትም ገብቼ ደግሞ ስሜት ላይ ስለነበርኩኝ አንፎሎ አድርጉ ሚል እንትን አወጣ ማለት ነው። አንፎሎም አድርጉ ምናምን ስል ሪከርድ አድርገው ለቀዋል ማለት ነው። እኔ ዝም ብዬ ሳላስበው የወጣ ቃል ነው ካወጣሁት በኋላ እንደውም ያ ነገር ኧረ በስመ አብ እንደዚህ በዚህ ልክ ስሜታዊ መሆን የለብኝም ምናምን ብዬ ራሴን ጠይቄ ነበር። ከዛ ተለቆ ነበር እሱንም ያዙት። ከዛ እነሱም ቪዲዮ ሰሩ ከበረከት ጋር ደን ያለው ቆይታ ይሄን ይመስል ነበር ብለው የ3 ወር የቤት ኪራይ ምናምን አብሉ። የ3 ወር የቤት ኪራይ ሆነን ለመናገር ምንም የተከፈለልኝ ነገር የለም። መጀመሪያም የቤት ኪራይ 25,000 ብር ነው እየሰራ ተከፍላለህ ነው ያሉኝ። ቻሌንጅ ሲጀመር 25,000 ብር ነው ሰርተህ ትከፍላለህ የተባለው። ከግርግሩ በኋላ ግን 3 ወር የቤት ኪራይ ከፍለን ነበር አሉ። ያ ሲሆን ውል ነበራችሁ የተከፈለበትን ያየኸው ነገር አለ? ኧረ ምንም አይነት ውል የለም። በሚዲያ ነው የምትዋጉት? በሚዲያ ላይ ነው። ሚዲያ ላይ የወጣ ነገር ስለሆነ ከዛ እነሱም እንደዛ ብለው ሰሩ። ከዛ ብዙ እንደዚህ መነጋገሪያ የሆነ ሶሻል ሚዲያ ላይ እንዳለ ስለኛ ነው የሚወራው። ከዛ ብዙ ሰው ደግሞ አብዛኛው ሰው አንተ የተሰጠህን አትቀበልም 300 ሺህ አንሶ ነው ወይ የደሃ ቅንጡ እንትን ይላል ምናምን ሲሉ ሞር ይባስ እየተሰማኝ መጣ። በቃ ሰው ሊስትሮ እንደሆንኩ ስላየ ነው ወይ ይሄንን ስራ ሌላ ትልቅ ቲክቶከር ቢሰራውስ ከኔ ከፍ ያለ ብራንዱ ከፍ ያለ የሚሰራው ስራ ሰው እንደዚህ ፈርድበታል ወይ ምናምን ብዬ ተሰማኝ። ነገር ግን እኔ እዚህ ጋራ ህዝቡ ላይ እንትን ማለት አልችልም። ህዝቡ ለኔም በማሰብ ነው እንደዛ የሚለው። እዚህ ጋር ሊስትሮ 20 ብር 30 ብር አንድ ቻማ ከሚጠርግ ይሄን ነገር ቢያገኝ የተሻለ ነገር አይሰራም ወይ የተሻለ ህይወቱን መቀየር አይችልም ወይ ምናምን የሚለውን አስቦ ነው ህዝቡ እንደዛ እያለኝ የነበረው ማለት ነው። እኔ ደግሞ እዚህ ላይ ሞራሌ ነው ትንሽ ለናቴ እንደዛ የገባው ቃል ለአባቴ የገባው ቃል ያሰብኩት ነገር እንዳሰብኩት ነገር ስላልመጣልኝ በሱ በጣም ከፍቶ የተደብሬ በቃ ስለነበረ ነው። አሁን ምን ላይ ናችሁ ያላችሁት? እንግዲህ እንዳልከው ሶሻል ሚዲያው ላይ ተፋጫችሁ እንዲህ ነው ተባለ፣ ብዙ ነገሮች አለፉ።
አሁን ላይ እነሱንም ለማናገር ሞክሬያለሁ፣ ወደ በኋላ አነሳዋለሁ። ግን ምን ላይ ነው ያላችሁት? አሁን አንተ ጋር ያለው መረጃ ምን ደርሷል? አሁን እኔ ጋር ያለው መረጃ ያው በቃ እኔ ይሄንን ነገር የኢትዮጵያም ህዝብ በጣም ካጠፉ ይቅርታ። ምክንያቱም ያው ስሜታዊ ሙኜ ነው፣ ማንም ሰው የሚያደርገው ነገር ነው። እኔ ብቻ ሳልሆን ማንም ሰው በእኔ ቦታ ቢሆን ያደርገዋል፣ አይቀበልምም ደግሞ ማለት ነው። ምክንያቱም አሁን እዚህ ጋራ ምንድነው የተፈጠረው ያለው ነገር? አሁን እኔ በቃ ሁሉን ነገር የኢትዮጵያ ህዝብም መጀመሪያም ቻሌንጁን ያሳካው እሱ ነው፣ ህዝብ ነው። ህዝብ ባይተባበረኝ ፎሎ ባያደርግልኝ አይሞላም። እነሱ ፎሎ ስላደረጉልኝ ነው። እና ደግሞ በቃ ብዙ ሰውም የተሰጠና ተቀበለም ምናምን ብሎ እንትን ስላለ እኔ ግን ሞራሌ ደግሞ አሁን ይሄን ነገር ተቀብዬ ብሰራም ነገ የማደግ እንትን ምናምን ይቀዘቅዝብኛል። እንደፈለኩት አይደልኝም እውነት ለመናገር ማለት ነው። እንደዚህ ህግ ባለሙያዎች ምናምን ብዙ ደወሉልኝ ከሳስ ምናምን ሁላ የሚሉ ማለት ነው። አረ እስኪ ቆይ ምናምን እያልኩ እኔም በቃ አሰብኩኝ። በዛም በወጣ ወረድን ግጥስ ያው እነሱም ታዳጊ ናቸው። መጀመሪያ ላይ ይሄን ነገር ስላላሉ ነው እንደዚህ ያወጣል ማለት ለሰው ልጅ ተስፋ መስጠት ቀላል ነገር አይደለም። ያ ሰውም ደግሞ ያንን ተስፋ ጠብቆ ያንን ነገር የተባለውን ነገር አለማግኘት ከባድ ነገር ነው። ስለዚህ እኔ አሁን ላይ በቃ ሁሉንም ነገር ለእግዚአብሔር ሰጥቻለሁ። እነሱንም ካስከፋቸውም ይቅርታ፣ የኢትዮጵያ ሕዝብ ካስከፋችሁ በሆነም ሊሆን ይችላል። ሁላችሁም ለኔ ያስባችሁ ነው ይቅርታ። ግን የነገ ህይወቴን እና ውስጥ የሚነግረኝ ነገር አለ። ጸሎት አድርጌ ነው ይሄን ነገር የወሰንኩትኝ። እግዚአብሔር በመራይ መንገድ ነው የምራመደው። እኔ እግዚአብሔር በቃ ውስጤን እሱ በእኔ ላይ ስለሚናገር ስለዚህ ሁሉንም ነገር ለእግዚአብሔር ሰጥቻለሁ። እኔ ደግሞ ሊስትሮ ስራ ነው አሁን እየሰራ ያለሁት። ትንሽ ጊዜ ነው ሊስትሮ የምሰራ እንጂ ከዚህ ከሊስትሮ ስራ አሁን ቀይራለሁኝ በቅርቡ እና ያው አንዳንድ ነገሮች ለትምህርት ነው የሚሆኑት። ስለዚህ አሁን ድካሜም ልፋቴም ሁሉ ነገር ትቸዋለሁ ያልክ ነው ወይስ ይቅርታ ብዬ በገንዘብ የሚሆን ቀይረው ቢሰጡኝ ጥሩ ነው ብለህ ያልክ ነው ወይስ ለጊዜው ህጉንም ቢሆን ነገ ልገፋበት ይችላል አሁን ይቁም ያልክ ነው? ምንድነው አሁን ከነሱ ጋር? ምክንያቱም አደባባይ ላይ ወጣ ነው ህግ ክሰስ 100% የማግኘት እድል አለ። ምክንያቱም ይሄ በፐብሊክ ላይ ይወጣ ነው። መብት አለ የመጠየቅ መብት ምናምን ብሎኛል ማለት ነው። እኔ ደግሞ ኮመንት ደግሞ የኢትዮጵያ ህዝብ ደግሞ የፈለገው ምንድነው ይሄን ነገር በቃ አልፈለገው ክሰስ የሚል አለ። ከዛ ደግሞ ጠገብክ የሚልም አለ። ይሄን ነገር እነሱ እንትን ካሉኝ እኔ ደግሞ እንትን በቃ ሌላ ይሄንን ነገር ለመቀበል ሁሉን ነገር ለእግዚአብሔር ሰጥቻለሁ። አሁን ምንድነው ለእግዚአብሔር መስጠት ስጣሁን? ምክንያቱም ምንድነው መጨረሻው ብዬ ነው አይደል? የሆነ ነገር ግብ አለን ትቻለው አንድ ነገር ነው። ስትተው ደግሞ እነሱ የሚያነሱት ጥያቄ አለ። ትክክል ነሽ። ለምሳሌ አንተ ልጨርስ ብዬ ነው። እነሱ ደግሞ ስም ማጥፋት ወንጀል ነው። ስማችን ደግመን ላናገኘው እንችላለን። እንኳን የኛ ልብስ ቤት ይቅርና ሌሎች እንኳን ሜሪ ቦንዳ፣ ሜሪ ትሪፍት የሚባሉ ሌሎችም ተመሳሳይ ዘርፍ እንኳን በጣም ጎድቶናል። አንፎሎ እየተደረግን ነው፣ ሪፖርት እየተደረገብን ነው። ከዛ ውጪ ደግሞ ገንዘቤን አታለውኛል፣ የደሃ እንባ ወስደዋል ተብሎ ደግሞ ስማችን ጠፍቷል እያሉ ነው። እኔ አሁን እኔ ከነሱም እንትን ቻሌንጅ ተሰጥቶ ነበረ። ቻሌንጅንም ሞልቼ ነበረ። ግን በቃ ውስጤ እንዳልኩሽ የፈለኩት ነገር እኔ ሌላ ነበረ፣ ተስፋ ያደረኩት ነገር ሌላ ነበረ። አሁን ግን በዚህ ግርግር ውስጥ በራሴ የወሰንኩት ነገር ይሄን ነገር ተዋለውኝ። ይቅርታ ማለት ካለብኝ ግን እጠይቃለሁ። ሌላ ጥቅም አትፈልግም፣ ከነሱ ምንም አይነት ገንዘብ አትፈልግም፣ ትተዋለህ። ችግር የለም። እነሱ አሁን ምን ላይ ነው ያሉት? አንፎሎ አድርጉ ያልካቸው ፎሎወሮች አንፎሎ አደረጉና ቀነሰ? አሁን አንፎሎ አድርጉ ብዬ ነበር አይደል በስሜት። ከዛ መልሼ ደግሞ ሌላ ጊዜ ላይቭ ስገባ ይቅርታ አንፎሎ አድርጉ ያልኳቸው ፎሎ አድርጉ ብያለሁ። ግን እቺ አንፎሎ አድርጉ የሚለውን ሪከርድ አድርገው ለቀቋት፣ ያቺኛዋን ግን አልለቀቋትም ማለት። ስለዚህ አሁን በነበረበት ነው ፎሎወር ያለ። ፎሎወር አሁን እስኪ ወደ 1000 ሚሊዮን ምናምን የቀነሱ አሁን ባለው ፎሎወርስ ማለት ነው እንጂ ስቲል 100,000 ነው። መጀመሪያም ያው 100,000 መጀመሪያ ላይም ከ100,000 ያላነሰ ፎሎወርስ ጨምሬ ነበረ። ግን እሱን እኔ ህጉን ስላላሟለው አልጠይቅም፣ የመጠየቅ መብት የለኝም። ምክንያቱም መጀመሪያ ላይ እነሱ የፈለጉት ቪው ነው። ከዛ ፎሎ አስደርጉ ብዬ ፎሎ አስደርጌ 100 ምናምን ሺህ ጨምሮላቸው ከዛ እንደገና ቤተሰቦቼ ይቅርታ በባለፈው የሰራሁት መጀመሪያ እነሱ የፈለጉት ቪው እንጂ ፎሎ አልነበረም። ስለዚህ አሁን የግድ ደግሞ 100,000 መጨመር አለብኝ ብዬ ድጋሚ ነው 100,000 የጨመርኩት።
መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ይደውሉ። ቴምር ፕሮፐርቲስ። ከዛ ቪዲዮ በኋላ ተመልሶ ሰው ካለ በኋላ ምን አሉ ጓደኞች? ትንሽ ምን ያደርጋል መሰለ ሰው ተቀባይ መሆን በጣም ከባድ ነው። ተቀባይ መሆንን ስትቀበል ብቻ ልታውቀው የምትችለው ስሜቶች ይሰሙሃል። ሰጪ የተቀባይን ስሜት አያውቀውም ብዬ ነው ማሰበው። ይሄን ሙሉ በሙሉ መናገር እችላለሁ። መስጠት አንዳንድ ጊዜ ሰዎች ሰጥተው እንዴ ፊታቸውን ትንሽ ቢያጠቁሩብህ ትንሽ የሆነ ነገር ቢያደርጉ ተቀባይ ስለሆንኩ ነው እኔ እንዲህ ስለሆንኩ ነው የሚል እንዲሁ የበታችነት ስሜት ይሰማሃል። በዛው ልክ ደግሞ ሰጪ መከበር፣ መወደድ፣ መመስገን፣ መወደስ ደግሞ ይፈልጋል። ሊሰጡ በተዘጋጁበት ቀን በጣም ብዙ ካሜራማኖች ወይም 4-5 ወዳጆችህን ይዘ ለጸብ ነበር የመጣው ይላሉ። ቪዲዮንም ስናየው ለጸብ የተዘጋጀ ይመስል ነበረ። ከዛ በፊት ከቪዲዮ በፊት ለማናገር አልሞከርክም ወይ? ያ በጣም ስላበሳጫቸው ብዬ ስለማስብ ነው። ትክክል ነሽ። ግን አሁን መጀመሪያ ቀን እኔ በቪዲዮ ላይ ለምን እንትን አልኩት? የሚያስፈራ ነገር የለም። አንደኛ እቃውን ካመነችበት እኔም ምን አልኳትኝ? በፈለግሽው ባለሙያ አምጪና እናስገምተው አልኳት። እኔ ራሴ ባለሙያ ነኝ ያለች መጀመሪያ ሰዓት ላይ ማለት ነው። ስለዚህ በቃ እኔ እዛ ጋር ያው ስልሽ 5 ምናምን መሄዴ እንዳልሽ ብዙ ሰውም ሲቃወመው ነበረ። ግን እኔ ክፉ አስቤ አይደለም የሄድኩትኝ። እነሱም ደግሞ እንደዚህ አይነት ምላሽ ይሰጡኛል ብዬ አልነበረም። በቃ ግልጹን እዛ ጋር እንደዚህ እንትን የሚለው አልመሰሉኝ። እንደዚህ ግርግር ይፈጠራል ብዬ እኔም አላሰብኩትኝም። በሰላም የሚፈታ ነበር መጀመሪያ ላይ የመሰለኝ ማለት ነው። ግን ላይ የገባሁበት አንደኛ ይሄን ነገር ያሟላልኝ ህዝብ ነው። ይሄን ነገር እንድሞላ የረዳኝ አገዘኝ ህዝብ ነው። ከፈጣሪ በታች ፎሎም ቢሆን አድርገው ማለት ነው። የነሱ ስራ ነው። እኔ ቪዲዮ ብቻ ነው የሰራሁት። እንደዚህ ያደርጉልኝ ብዬ ሁክ የሆነ ቪዲዮ ነው የሰራው። ከዛ በኋላ ፎሎ ያደረጉልኝ እነሱ ናቸው። ግን እነሱ አሁን እዚህ ላይ እንደዚህ ሲሉኝ መጀመሪያ ላይ እንደነገርኩሽ ቪዲዮ ሰርቼ ነበር። ቆጥረን እንረከባለን ምናምን ስል ነበረ ማለት ነው። ስለዚህ አሁን መጀመሪያ ቆጥረን እንረከባለን ስላልኩኝ ይሄን ነገር አለመጠበቃቸው እንትን ነው ብዬ አላስብም። መጀመሪያ ሪፖስቱን ላይ አድርገውታል ያንን ቪዲዮ ቆጥረን እንረከባለን። ከዛ በኋላ ጓደኞች ምን ይሉሃል? እንደዛ የሚያማክሩ እንደዚህ ብትል እኮ እንደዚህ ብትል ያሉ ሰዎች አሁን ምን ይሉሃል? ጓደኞቼ በቃ ስልሽ ያው ትክክለኛውን እንትን ይሄ ለምን መጀመሪያ እንደዚህ የቃል የገቡትን ነገር እነሱ ሊያቀርቡ ይገባል ነው የሚሉኝ አሁንም ማለት ነው። ቃል የተገባል ነገር ስለነበረ እሱ ሊያቀርቡ ይገባል ነበር እያሉኝ ነበሩ ማለት ነው። አሁን ግን 300,000 ብሩም 400,000 ብሩም ቀላል አይደለም። አዎ ትክክል ነሽ። ከዚህ በኋላ ይቅር ተባብላችሁ ስራው ላይ ይሄን እንደ ቻሌንጅ ወይም እንደ ፈተና ወስጄ እቀጥላለሁ ብለህ አታስብም? ይቅር በባላለሁ። ይቅር እኔም ባጠፋሁት ያው በስሜታዊ ሙኜ አንፎሎ ማያርጉ ማለት ስላልነበረብኝ ስለዚህ እኔ አሁን በዚህ ነገር ይቅርታ ጠይቃለሁ። እነሱም ያው ታዳጊ ናቸው፣ እኔም ታዳጊ ነኝ። ሁላችንም የሥራ ሰዎች ነን። እኔ ደግሞ መጀመሪያ እንደጠበቅኩት ስላላገኘው ይሄን ነገር በቃ ለእናቶች ምናምን ወይ ለተቸገረ ለሌላ ሰው በቃ ብቻ ላመኑበት ሰው የተሻለ የሚገባዋል ብለው ለሚያስቡ ሰው ቢሰጡ። ምክንያቱም አሁን እኔ ይሄን ነገር ብቀበል እንትን ሞራሌ ነው የማይፈቅድልኝ። ነገ ላይ ወድቅስ ወደ ድሮ ለምን ከምንም ያጣቀድም የለፋውበት ነው ብለኸኛል። የለፋህበትም ነው። ለምን ቤተሰቦችም ይጠብቁሃል። ጭራሽ ከናካቴ ሁሉንም ነገር ትቶ መሄዱ ጥሩ ነው ብለህ ታስባለህ? ስለሽ ያው እኔ በተለይ በጣም የከፋኝ ለእናቴ እኔ እንደዚህ ቃል መግባቴ እዚህ አዲስ አበባ ድረስ ከገጠር አምጥቼ ሱቁን አስመርቃለሁ እንደዚህ ብዬ አስቤ ባሰብኩት መንገድ የሚሄድልኝ መስሎኝ ነበር ማለት እሱ ታዲያ ይሄኛው ይሻላል ከናካቴው መተው ይሻላል። አሁን እኮ ምንም አልቀረብህም እኮ ልብሱ ያወጣል የተባለው ነው። አንተ ደግሞ እየሰራ የተሻለ ልብስ ደግሞ በጣም ብዙ የሚሸጡ ዋጋ ያላቸው ልብሶች ደግሞ ትተካበታለህ። ልክ ነሽ። ግን አሁን ባለሙያው ሲያየው ምን አለኝ አይደለም አንተ የሙያ ልምድ የሌለህ ይቅርና ሙያ ያለው ሰው ይሄንን ነገር ለማንሳት ይከብደዋል። አንደኛውን ይሄን ስራ ስትሰሪ ቤት ኪራይም ትከፍያለሽ። የ3 ወሩን የከፈሉልህ ይከብድ ይችላል። አይተ ብትዘጋውስ? እኔ አሁን ምን እመክርሃለሁ? ተምረህበት ቢያንስ ምንድነው የቦንዳ ልብስ ሽያጭ ንግድ ምን ይመስላል የሚለውን ለመማር ብቻ እኮ ዋጋ እንከፍላለን። ገንዘብ፣ ጊዜ
ጉልበት እንከፍላለን ተምረህበት ቢዘጋ ወይስ ደግሞ ሳልጀምረው እዛ ውስጥ አንዴ ስሜንም ኃይሌንም ተጠቅሜ ባልጀምር ይሻላል ነው የምትለው? አዎ ባልጀምረው ነው ለመሰለኝ። አሁን እኔ አለመጀመሬ አንደኛ በቃ መጀመሪያ እንደዛ መስሎ ስለሰራውኝ ውስጥ ያልቀበለዋል እሸጣለሁ ወይም እንደዚህ ቀየራለሁ ምናምን የሚለው ሐሳብ ነገ ላይ እንደዚህ የሚለው ሐሳብ ጠፋብኝ እግዚአብሔር። ስለዚህ አሁን እኔ ለመሰለሽ የጠበቅኩን ነገር መጀመሪያ ላይ ያ ትልቅ ነገር ስለነበረ ያኛው ይሆንልኛል ምናምን ብዬ ስለማላቅ ያንንም አይቼ ስለሆነ ቻሌንጁን የተቀበልኩት እንጂ ስልሽ አሁን ሌላም ቻሌንጅ ቲክቶከርስ ወይ ብዙ ቻሌንጆች ይወጣሉ ታተሽኮን እና ሌላም ቻሌንጅ እሰራለሁ ብዬ አስቤ ነበር። እንደውም አማን ዱባይ ራሱ ቻሌንጅ ልስጥ ምናምን ብሎ ነበር ማለት ዱባይ አስመጣለሁ እንግሊዘኛ ከቻልክ እኔ 200 ሺህ ብርም ሰጣለሁ ምናምን። ግን በሰዓቱ በጣም ተስፋ ቆርጬ ነበር። በቃ እኔ አይሳካልኝም ከዚህ በኋላ እኔ በቃ ሞራሌ እንትን ስላላለልኝ እኔ አሁን በቃ ስልሽ ውስጤ ለመቀበል አሁን ፍላጎት የለውም። ሌላ ስራ ምናምን ለመስራት ነው እያሰብኩ ያለው ማለት ነው። ይሄን ነገር ለሌላ ሰው በእኔ ስም ተሰጥቶልኝ ይቅርታ ጠይቄ እኔ ግን ከሊስትሮ ስራ ወጣለሁኝ፣ ሌላ ስራ ግን እሰራለሁ። ወዳጆችህን አስቀይሜያለሁ ብለህ ታስባለህ? እምልህ ነገ አሁን ለመታመን በረከትን አጥፍተህ አይደለም ጥፋተኛ የሚያሰኘህ ችኩል መሆነ አለመረጋጋት ሊሆን ይችላል። ልጅ ነህ እንኳን ትራውማ ምንለው በልጅነት ጠባሳ ጎዳና ላይ ሆነስ ከ8 ዓመት በላይ ተርበህ ተጠምተህ ሱስ ገብተህ የነበርክ ልጅ ያውቃል፣ እውቀቱ አለው፣ ግንዛቤው አለው። ለምን ይሄን አላረገም ተብሎ ደፈር ብሎ ለመናገር ልጅነትን ሙቀትን ማስተዳደግህን ማየት ያስፈልጋል። ልጅነት ብቻ በቂ ነው? ታጠፋለህ። ሁላችን እየጠፋን ነው እየተማርን እዚህ የደረስነው። እሱን ልፈርድ ሳይሆን ግን የነገ ድግግሞሽ ላይ የስራ ሂደት ላይ ነገ ምኛ ይሄን ብንሰጠው እንደዚህ ቢልስ እንዲህ ብሎ ደግሞ ከሰው ጋር ወይም ከወዳጆቻችን ጋር ቢያጋጭንስ የሚል እምነቴን አጥቻለሁ ብለህ ታስባለህ? ነገ ላይ በቤት ኪራይ ሊሆን ይችላል፣ በተለያዩ ኪሳራ ገና ልምድ የለኝም እንደዚህ ቢዝነስ ሰርቼ አላውቅም፣ ወድቅ ይችላል። ከወደኩኝ ግን ሁሉም ሰው እኔ ላይ ይፈርድብኛል። ይሄ ልጅ ሱሰኛ ነው፣ አልተቀየረም፣ አጭበርባሪ ነው፣ ሌባ ነው። ምክንያቱም 1.5 ሚሊዮን ብር ቻሌንጅ አሸንፏን ነበረ። ዛሬ ምንድነው እንደዚህ መቼ ነው የሚቀየረው ብሎ ፈርጅብኛል ሁሉም ሰው ማለት ነው። እና እኔ ደግሞ ከምንም በላይ ህሊናዬን አስቀድማለሁ። እስካሁን የበረከት የህይወት ጉዞ ላይ ፍርሃት የለም፣ ድፍር እያልክ ነው። አሁን ግን ይሄንን ሳትጀምረው በወድቅስ ባይሳካልኝስ የሚል ፍርሃት ለምን መጣ? ለምን መጣ? 1.5 ሚሊዮን ብር ያወጣል የተባለውን ዕቃ ባገኝ ቢያንስ ብዙ ስለሆነም የሆነ ማስፋፋትም እችላለሁ። አንደኛ በሞራልም በተነጋገርኩት ልክም በሞራል የመስራት አቅም ይኖራል። ዕቃው በዛ ይላል፣ በዛ ብር ቢሆን። ከዚህ በኋላ ምን ማድረግ አሰብክ? ስራዎች እንግዲህ አሁንም በዚህ ግርግር አንተን ለመጠቀም የሚያስቡ ሰዎች አሉ። እንድትለወጥ እንድታድግ ነው ሁሉ ሰው የሚፈልገው። ምንድነው የምታስበው? አሁን እኔ የማስበው በቃ ከዚህ ከሊስትሮ ስራ ወጣለሁ፣ ግን በጣም የበለጠ ጠንክር ያለው አሁን ላይ መጀመሪያ ላይ በርግጥ በጣም እንትን ብሎ ተሰምቶ ነበር። ተስፋ መቁረጥ ውስጥ በጣም ከባድ ሁኔታ ላይ ነበርኩ ማለት ነው። ግን የኢትዮጵያ ሕዝብ ደግሞ አለን ከጎንነን ምናምን አለ ብዙ ሰዎችም ደውለው እና በቃ አሁን ይሄን ነገር እኔ አሁን በቃ እንደነገርኩሽ ህሊናዬ ነው ያልፈቀደልኝ እንጂ ተቀበለው እኔ 300 ሺህ ብር አይደለም 20 ብር 30 ብር አንድ ጫማ እየጠረኩኝ ነው። ብዙ ሰው ለምን አይደል ምናምን አለ። ይሄንን ቻሌንጅ ያሳካኸው ለምንህ እኮ ነው ለማኝ ምናምን እያሉ ቪዲዮ ሲሰሩብኝ ተሰማኝ። ከዛ ነገ ላይም በዚህ ነገር እንኳን የሆነ የተሻለ ነገር ላይ ብደርስ እንደለማኝ ልታየኝ ነው። ከምንም በላይ ደግሞ ለኔ ክብሬ ይበልጣል። ክብር ያለኝ ሰው ነኝ አሁን ላይ። እሱ ነው ወጥቶሻላል ተቀብዬ በእርግጠኝነት ነገ ላይ የሆነ እንትን ብል ለምንህ እኮ ነው እዚህ የደረስከው ይለኛል። ግን እኔ ለምኛ አይደለም ሆነ ለመናገር አንድ ሰው ዝም ብሎ የሆነ ቻሌንጅ አይሰጥም ወይም ደግሞ የሆነ ስራ ያሰራል። እሱም ካንቺ የሚፈልገው ጥቅም አለ፣ አንቺም ደግሞ ከሱ የምትፈልጊው ነገር አለ ማለት። አይዞ እንግዲህ ስም አጥፍቻለሁ፣ የእነሱን ስም በክፉ አንስቻለሁ፣ ይሄ ነገር በህግ ሊያስጠይቀኝ ይችላል ወይ ብላ ያማከርከው ሰው አለ? በህግ ሊያስጠይቅ ይችላል ብትጠየቅ ለዛ ነገር ዝግጁ ነው ያስጠይቃል እያልኩ አይደለም፣ ግን አስተያየቶች አይቻለሁ አይደል? እነሱም ሲሉ አይቻለሁ ስማችን ስላነሳ ስማችን እንትን ስላደረገ የማይመለስ ነገር ስለሆነ እንከሳለን ይላሉ። እኔ እነሱ ለምን ይከሱኛል ነው እኔ ስልሽ መጀመሪያ ላይ እኮ እኔ ያጠፋሁት ጥፋት ያው
አጥፍቻለሁ ልበል። ግን እኔም የሰራውበትን የጠየቅኩት ያሰራችሁኝ እንደዚህ ብላችሁ ነው እናንተም ደግሞ ቃል የገባችሁትን ነገር ስጡኝ ብያለሁ። ውል ወረቀት የያዘው ነገር የላችሁም? ውል የለውም፣ ግን ህዝብ ነው የኔ ውሌ ማለት ነው። ህዝብ ሁሉም ሰው ያውቃል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ስል ነው ብዙ ሰው የተባበረ ቪዲዮ ላይ እየሰሩ ፎሎ አድርጉለት ህይወቱን እንቀይር ምናምን ብሎ ብዙ ሰው ተባብሮ ያኔ ቀደም ብሎ ከቪዲዮ በፊት ለማስቀመጥ ነው። እውቀቱ የለህም? እውቀት የለኝም። እንደምን ያስቀምጣል? እኔ ሊስትሮ ጫማ መጥረግ ሻያ ብር እየጠረኩ ያደግኩልኝ 30 ብር እዚህ ክብር ላይ ያደረሰ እግዚአብሔር ነው። አሁን ግጭት ከገጠሙ የቦንዳ ቤቶች ጋር ጥያቄ አቅርበንላቸው ነበር በአንተ ጉዳይ። ግን ያው ትንሽ ስሜታ ይሆናል ሰው የምን ግጭት ላይ ስለሆነ ከቅልቦች ጋራ እና ሌላ ሰው ደግሞ ነበር በሽምግልና ምናምን ሞክረን አሁን ነው እኔ ሐሳቤን የቀየርኩት እንጂ ምን አለው ያለውን ዕቃ እዛ ጋር አንተም የፈለከውን ባለሙያ ወሰድ፣ እሷም እኔ ባለሙያ ነኝ ብላለች ትገምት። 3-4 ሽማግሌዎች ይቀመጡና እነዛ ሰዎች ይታዘቡ። ከዛ ሽማግሌዎች ሁለቱም ገምተው ያወጣል የተባለውን ዋጋ ሽማግሌዎች ፈርጀው ባለው ዋጋ እሷም አምና ጥፋት ካለባት እኔም ጥፋቴን ይቅርታ ጠይቄ ልውሰድ ብዬ አስቤ ነበር ማለት ነው። ሰሞኑ በጋራ በመሆን ሽምግልና ተጀምሮ ነበር። አንተ ነህ ያቆምከው? እነሱ ናቸው ያቆሙት? እነሱ ናቸው። ለምን? ምክንያቱም ስልክ ሽማግሌዎች ደውለው ልናናግር ደውሉ ምናምን ሽማግሌዎች ነን ብለው ተስማምተው እነ ቅልቦች ጋር ሄደው አይተውት ነበር ቦታውን ማለት ነው። እና እነሱ ስልክ አልደወሉም። እኔ እንኳን ተስማምቼ ያለውን ዕቃ እሷም አምና እኔም አጥፍቻለሁ ይቅርታ ጠይቄ እሷም ጥፋት አለባት የማይሆነውን ነገር ይሆናል ማለት የለባትም። ከዛ ሽማግሌዎች በፈረጁት ለመውሰድ ማለት ነበር። እኔም እንትን ብዬ ነበር። ፈቃደኛ አይደለችም እሷ ባለቤቷ ፈቃደኛ አይደለችም። እንደዛ ነገር ተፈጠረው ማለት ነው። ከዛ በኋላ ተመልሰውም አልመጡም። ከዛ በኋላ ዝም አሉ። ስልክም ደውለው ነበረ ሽማግሌው። እነሱም ደግሞ መልስ የሜሪ ስልክ እንደዚህ በሽምግልና ያወራን ልጅ ነን የሜሪ ስልክ ምናምን ሲል እንትን አለች። ደውይ ወደኛ ስለ አልደውላለች። ከዛ ይሄ ነገር በቃ እኔም እንትን አልኩ። ይሄን ሙሉ ሞክሬ ነበር ማለት ነው። የምታደግ የምትለወጥ ልጅ ነህ። ብዙ የህይወት ፈተናዎችን አይተሃልና መካሰስ፣ ብዙ ዋጋ መክፈል፣ ጊዜህን፣ ገንዘብህን፣ የአምላክንም በረከት ያሳጣል ብዬ ነው ማስበው። በአንተም ቅሬታ በተፈጠረባቸውም ሰዎች መሀል ደግሞ ይቅር መባባል አለ፣ መሻገር አለ። ሰውንም ህዝቡንም ማለት የምትፈልገው ነገር ካለ መድረክ ክፍት ነው በረከት። እና በተለይ የኢትዮጵያ ህዝብ አስከፍቻችሁ ከሆነ አስቀይሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው። እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። በዚህ መሃል እናንተ ለኔ ያስባችሁ ነው አውቃለሁ። 300 ሺህ ብር ካለውበት ስራ ላይ የ300 ሺህ ብር ዕቃ ባገኝ የተሻለ ነው ብላችሁ አስባችሁ ለኔ ያስባችሁ እንደሆነ በደንብ ይገባኛል፣ በደንብ አምናለሁ። ግን ያው እንዳሰባችሁ ደግሞ ቦታው ላይ ስትሆኑ አላር 1.5 ሚሊዮን ብር የሚያወጣ ምናምን ጠብቃችሁ እንዲህ ስትባሉ ቅስማችሁ ሊሰበር ይችላል፣ ሞራላችሁ ሊነካ ይችላል። እና እኔም በዛ ስሜት ውስጥ ስለሆንኩኝ ነው እና በጣም ከልቤ ይቅርታ በጣም ከልቤ አስከፍቻችሁ ከሆነ እና ከዚህ በኋላ እኔ ጠንክሬ እሰራለሁ። ሊስትሮም ደግሞ ከትንሽ ጊዜ በኋላ ስራ ቀይሬ ለውጤን ማሳያችሁ ይሆናል። እግዚአብሔር ይረዳኛል። ከእግዚአብሔር በታች ደግሞ ያላችሁኝ እናንተ ብቻ ናችሁ። ለኔ ማንም የለኝም። ሁላችሁንም ከልቤ ይቅርታ ላለው እና ደግሞ ሜሪ ቦንዳም ያው ይህንን ቻሌንጅ አውጥታ ነበረ። ከዛ ግን የተፈጠረው ግርግር ኖረ። ምናልባትም እግዚአብሔር ይሄን ነገር ለኔ ያላለ ይሆናል። ለኔ ሌላ ታስቦልኝ ሊሆን ስለሚችል በጣም አመሰግናለሁ። እናንተንም አስከፍቼ ከሆነ አስቀይሜ ከሆነ በጣም ይቅርታ። ሁላችሁንም ከልብ ያመሰግናል። አይዞ በረከት፣ አይዞ ወንድሜ፣ አይዞ በርታ። ከዚህ በተሻለ ነገር መቼም በጣም ጎበዝ ጀግና ልጅ ነው። እንዲያስተዋውቅላችሁ የምትፈልጉ ካላችሁ እግዚአብሔር የሚፈራ በጣም ጥሩ ልጅ ነው። እዚህም ደግሞ መድረክ ሰጥተን ልብህ እንድታወራ ካለፍከው ነገር ልጆች እንዲማሩ ስላደረግ በጣም አመሰግናለሁ። ሪል ስቴቶች ሌሎችም ሰዎች ብታስተዋውቁበት ታተርፋላችሁ። 1 ሚሊዮን ከዛ በላይ ፎሎወር አለው። 2 ሚሊዮንም እንዲገባ ብናበረታው የሚያድግ ልጅ ነው። ለነበረው ቅሬታም ይቅር እንዳላችሁ ተስፋ እናደርጋለን። እነ ሜሪ ቦንዳም ሌሎችም እንግዲህ እግዚአብሔርን በመሃል አድርጋችሁ ይቅር እንደምትሉ እናምናለን።
የአባይ መዝናኛ ቁም ነገሮች ይቀጥላሉ። እንዲህ አይነትና መሰል ታሪኮች እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የመቅድዬ ሚዲያ ዩቲዩብ ቻናል የአባይ ቴሌቪዥን ቤተሰብ ይሁን። መልካም ጊዜ